አሁን እንደምታዩት መካከለኛው ምስራቅ ችግር ውስጥ ነው ያለው። መሰረታዊ ነገር እኛ ከኢራን ጉዳይ ከእስራኤልም ጉዳይ የሚቀድም ነገር አለ። መቼም ሰው የራሱ ቁስል እያለ ሌላ ሰው ቁስል ለማከም አይሄድም። እኛ ወገኖቻችን ክርስቲያን ስለሆኑ ማዕተብ ስላሰሩ ብቻ በየቀኑ ይገደላሉ። ግድያም አይነት ሞትም ጎዳና አለው። ወፍና ወይሆን ለሞት ዘእግዚአብሔር ውእቱ ይላል ቅዱስ ዳዊት። ስለሱ ሲጠይቁት አፍሪካ የሚያስፈልጋት እንደሱ አይነት ሰው ነው። እንደሱ አይነት ሰው ብዬ ስል አምባገነን ነው የሚያስፈልጋት ብሎ ይላል። አምባገነን ነገር ግን ሀገሩን የሚወድ የማይሰርቅ አምባገነን ነው የሚያስፈልጋት ብሎ ያምናል። እሱ እንግዲህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ ቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ የባሕሪ ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ቸሮ አምላካችን ከቅዱሳን በረከት ከቅዱስ ዳዊት ሀብቱን ያሳድርብን። የቅዱስ ዳዊት መዝሙር 79 ቁጥር 1 እስከ መጨረሻው። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ዮሴፍን እንደ መንጋ የምትመራ የእስራኤል ጠባቂ ሆይ አድምጥ። በኪሩቤል ላይ የምትቀመጥ ተገለጥ። በኤፍሬምና በብንያም በምናሴም ፊት ኃይልህን አንሳ፣ እኛንም ለማዳንና የኃያላን አምላክ መልሰን፣ ፊትህንም አብራ እኛም እንድናለን። የኃያላን አምላክ ሆይ በባሪያ ጸሎት ላይ እስከ መቼ ትቆጣለህ? የእንባችንን እንጀራ አስትመግበናለህ፣ እንባችንንም በስፍር ታጠጣናለህ። ለጎረቤቶቻችን መነጋገሪያ ያደረግከን፣ ጠላቶቻችንን በላያችን ተሳለቁብን። የኃያላን አምላክ አቤቱ መልሰን፣ ፊትህንም አብራ እኛም እንድናለን። ከግብፅ የወይን ግንድን አመጣህ፣ አሕዛብን አባረህ እርሷንም ተከልክ። በፊቷም መንገድን ጠረክ፣ ስሮቿንም ተከልክ፣ ምድርንም ሞላች። ጥላዋ ተራሮችን ከደነ፣ ጫፎቿም እንደ እግዚአብሔር ዝግባ ሆኑ። ቅርንጫፏንም እስከ ባሕር ቡቃያዋንም እስከ ወንዙ ዘረጋች። አጥረዋን ስለምን አፈረስክ? መንገድ አላፊም ሁሉ ይበላታል። የበረሃ እሪያ ረከሳት፣ የዱር አውሬም ተሰማራባት። የኃያላን አምላክ ሆይ እባክህ ተመለስ፣ ከሰማይ ተመልከት እይም። ይህችንም የወይን ግንድ ይቅር በላት። በሰው እጅ ለአንተ ያጸናሃትን ቀኝ የተከላትን አጽንተህ አነሳሳት። በእሳት ተቃጥላለች ትነቅላማለች፣ ከፊትህ ተግሳጽም የተነሳ ይጠፋሉ። ለአንተ ባጸናው በሰው እጅ ላይ በቀኝ ሰው ላይ እጅ ይሁን። ካንተ ማንራቅ፣ አድነን፣ ስምህንም እንጠራለን። የኃያላን አምላክ አቤቱ መልሰን፣ ፊትህንም አብራ እኛም እንድናለን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። የአባቶቻችን አምላክ የዳዊት ፈጣሪ ቸሩ እግዚአብሔር ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። እግዚአብሔር ቢፈቅድ በዚሁ ንባብ በ7ኛ ቁጥር ላይ እንነጋገራለን። እግዚአብሔር ያደረበት የመንፈስ ቅዱስ ማደሪያ አባታችን ቅዱስ ዳዊት መንፈስ ቅዱስ በገና መሰንቆ አድርጎት እየተናገረበት ከእርሱ አስቀድሞ ስለነበረ ስለተደረገ ከእርሱ በኋላም ስለሚደረግ ስለሚሆን ነገር ተገልጦለት ሲያስተምር በዚህ ወገን ለመቃብያን በወዲያ ለትሩፋን እነሱን እያዘከረ ሲናገር
ኖላዊሆሙ ለእስራኤል አጽም የእስራኤል እረኛቸው እግዚአብሔር ሆይ አንተ አድምጠን በሚል ጀምሮ ወተሳለቁ ላዕሌነ ጸላእትነ ጠላቶቻችን በእኛ ላይ ተሳለቁብን ይላል ቁጥር 7 ላይና እርሱን እንደ እግዚአብሔር ፈቃድ መነሻ እናደርጋለን። ዝክረ ቅዱስ ዳዊት ነው። የአድዋ ጦርነት የተካሄደበት ቤተክርስቲያን ሀገር ጠላትን ያሸነፉበት 130ኛ ዓመት መታሰቢያ ነው። ይህንን ባስመለከተ እንደ እግዚአብሔር ፈቃድ እንናገራለን። ርዕሳችን ወደ መጨረሻ የሚመጣ ይሆናል። እንደ መነሻ እንዲሆነን ቅዱስ ዳዊት ስለምን ይህንን ተናገረው? ኖላዊሆሙ ለእስራኤል አጽም የእስራኤል እረኛ የተባልክ፣ በሌላ አንቀጽ አያንቀላፋም የተባልክ፣ የመንጋው እረኛ የተባልክ አንተ እግዚአብሔር የእስራኤል ፈጣሪ አድምጠን፣ ቸል አትበለን። ዘይርእዮሙ ከመ አባግዓ ዮሴፍ እንደ ዮሴፍ መንጎች የሚጠብቃቸውን ዘይነብር ላዕለ ኪሩቤል አስተርአየ በኪሩቤል ጀርባ የሚኖር አንድም በኪሩቤል አድሮ የሚኖር እግዚአብሔር በረድኤት ተገለጠ ለጊዜው ለፍጻሜው ቢሉ ከእመቤታችን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ ተገለጠ ይላል። ከዚያ ቀጥሎ አንስ ኃይለከ አቤቱ ኃይልህን አንሳ። ኃይልህን አንሳ ሲል ምን ሊል ነው ቢሉ ለማዳን ፈቃድ ይሁን ትረዳን ዘንድ ፍቀድ ሲል ነው። እግዚአብሔር ማንሳት ማስቀመጥ መሄድ መምጣት የለበትም፣ በሰው አማርኛ ነው። ወንድሃን አንተ እንዲያደረክ እንደሆነ እኛ እንድናለን፣ አንድም እንድንድን ኃይልህን አንሳ እያለ ይለምነዋል። ለምንድን ነው ቅዱስ ዳዊት ግዛት ሰፍቶለት ጠላት ተፍቶለት ሁሉ ተሰጥቶት እያለ አድነን የሚለው ከማን ነው ቢሉ ለጊዜው ለራሱ አይደለም፣ መቃብያንን ትሩፋንን እያሰበ ይህንን ይናገራል። መቃብያን ትሩፋን የደረሰባቸው መከራ ስላለ፣ ለፍጻሜው ግን አንስ ኃይለከ ብሎ የሚለው አንድያ ልጅህን መድኃኒታችንን ላክልን እና ከሞት ቁራኝነት ከዲያብሎስ ዳኝነት ከፍዳ ከመርገም አድነን እያለ በሐዘን ይለምነዋል። ይሄውም አልቀረ ልመናውን ተቀብሎ አምላክ ሰው ሆኖ አድኖታል። በብሉይ ኪዳን የነበሩትን ሁሉም አድኗቸዋል። ታዲያ እስራኤላውያን በጣም አስቸጋሪ ሰዎች ናቸው። ድሮም አሁንም ታስታውሱ እንደሆነ ከ3 ቀን በፊት ዓርብ ዕለት ስንማር ችግር ነበረ፣ ዳርዳር እያለ ነው ለጦርነት ብዬ ነበር አይደለም? በማግስቱ ተጀመረ። አሁን እንደምታዩት መካከለኛው ምስራቅ ችግር ውስጥ ነው ያለው። መሰረታዊ ነገር እኛ ከኢራን ጉዳይ ከእስራኤልም ጉዳይ የሚቀድም ነገር አለ። መቼም ሰው የራሱ ቁስል እያለ ሌላው ሰው ቁስል ለማከም አይሄድም። እኛ ወገኖቻችን ክርስቲያን ስለሆኑ ማዕተብ ስላሰሩ ብቻ በየቀኑ ይገደላሉ። ግድያም አይነት ሞትም ጎዳና አለው። ወፍናዊ ሆኒ ለሞት ዘእግዚአብሔር ውእቱ ይላል ቅዱስ ዳዊት። ሞትም ጎዳና አለው፣ ሞትም አይነት አለው። ኃጥአን ዘረውዎሙ ዝርወተ ከመ እንተ ይዘሩ መሬተ ይላል አንድ ደራሲ። ክርስቲያኖችን በየዘመኑ የተነሱ አረማውያን እንደ ትቢያ እየበተኑ አባት ከእናት ልጅ ከወላጅ ወንድም ከእህት ባል ከሚስት እየለዩ አንዱን በሞት ይሸኙታል፣ አንዱን በስደት ያሰናብቱታል። ዘንድሮ ግን የመጣብን ነገር ሌላ ነው። የሚያሳዝነው ነገር እረኛ የሌለው መንጋ፣ ባለቤት የሌለው ዕቃ
አስቸጋሪ ነው። የኔ ባይ የሌለው ለምሳሌ ፈረስ ታውቃላችሁ አይደለም? የጋሪ ፈረስ ሲሰራ ኑሮ ይደክመዋል አይደል? ደክመዋል፣ ይቆስላል አይደል? ያን ጊዜ ባለቤቱ አገልግሎኛል ልጥቀመው ላብላው ላጠጣው አይልም። ሰው አረመኔ አይደል? አውጥቶ ይጥለዋል። ሲጥለው ደግሞ እንዳይመለስ አረቆ ነው የሚጥለው። ያ እንደዛ ማለት ነው። በዚህ ዘመን ያለን አብዛኞቻችን ኦርቶዶክሳን እንደዛ ነን። አስራታችን አውጥተን በኩራታችን ሰተን የበሉ የጠጡ አውጥተው ጥለውናል። ባለቤት የሌለን እንደዚያ ሰርቶ አገልግሎ በዚህ ዘመን ምዕመኑ ነው። በነገራችሁ ላይ አነሰም በዛም ለቤተክርስቲያን ድቃቂ ሳንቲም የማይወረውር ኦርቶዶክሳዊ አለ የለም። ያገኛትን ነገር ይጠላል አይደል? ያገኛትን ነገር ከድህነቱ እና እኛ እንዲህ ያለ ችግር እያለብን ስለ ኢራን ግን እኛ እዚህ ችግር ስላለብን መካከለኛው ምስራቅ ያለው ነገር አይመለከተንም ግን ማለት አንችልም። ለምን? ገጠር የባላገር ቤት ብትሄዱ ከወንዝ ማዶ ጎጆ ሲቃጠል ቢያዩ ከወንዝ ወዲህ ያሉት ለማጥፋት ይሄዳሉ። ለምን? እሳት ወንዝ ማለፍ ይችላል? አይችልም። ነገር ግን እሳቱን የሚያመጣው ምንድን ነው? ነፋስ ነው። ቀን ይወስዳል እንጂ ያቺ እሳት እዚህ ትመጣለች ነው። እየሆነ ያለው ነገር ነገ እኛን ደጅ እንደሚያንኳኳ ስለምናውቅ ምንም ባናደርግ እንኳ ትንሽ ማሳሰቡ አይቀርም። ለምን በትሉት በቀደም እንዳልኳችሁ ስለ አዲሱ የዓለም አስተዳደር ስንነጋገር አጋንንትን ለማስመለክ ስለሚያስቡ የዓለም መንግስታት ስንነጋገር አንድ ነገር ብለናል። ዓለም ላይ ዲሞክራሲ የሚባል ነገር የለም፣ ውሸት ነው። አንድ አፍሪካዊ አክቲቪስት አለ፣ ስሙ አይያዝልኝም ብዙ ጊዜ እና ቃለ ምልልስ እየተደረገለት በጣም የታወቀ ሰው እኮ ነው። ስለ ትራውሬ የሚባል መሪ ታውቃላችሁ? ምዕራብ አፍሪካ ላይ ያለው ስለ እሱ ሲጠይቁት አፍሪካ የሚያስፈልጋት እንደሱ አይነት ሰው ነው። እንደሱ አይነት ሰው ብዬ ስል አምባገነን ነው የሚያስፈልጋት ብሎ ይላል። አምባገነን ነገር ግን ሀገሩን የሚወድ የማይሰርቅ አምባገነን ነው የሚያስፈልጋት ብሎ ያምናል እሱ። እንግዲህ እኛ አምባገነን ያስፈልጋል ብለን አናምንም። ግን ማሰብ ያለብን ነገር ዲሞክራሲ ማደንዘዣ ነው እንጂ ዲሞክራሲ የሚባል ነገር ዓለማችን ላይ ኑሮ አያውቅም። አሁን እንዲህ ብዬ ስል ብዙ ሰው ይሄን ሲሳብ በተለይ ይሄ ዝም ብሎ ቅራቅም በኋላ አንዳንድ ሰው በቃ ያነበባት ነገር በሙሉ ሀቅ ናት ብሎ የሚያምን ሰው አለ። ዲሞክራሲ ዓለም ላይ ኑሮ አያውቅም ማለት ዲሞክራሲ ተብሎ የተማርነው ነገር አለ አይደል? እንዴት ዋላችሁ? ምንድነው የሚሏችሁ በእንግሊዝኛ from the people ይላሉ አይደል? ዲሞክራሲ ምንጩ ከማን ነው አሉ? መጀመሪያ ዲሞክራሲ ራሱ ጽንሰ ሐሳቡ ጸረ ክርስቲያን ጸረ ሃይማኖት ነው። by the people to the people ይላሉ አይደል? ከህዝቡ በህዝቡ ለህዝቡ ይሁን ነው አይደለም? እንደዛ ሆኖ ያውቃል። በነገራችሁ ላይ ሶቅራጥስ የሚባል ፈላስፋ ታውቃላችሁ? አታውቁ? እዚቻችኋል መታወቅ ታውቃላችሁ? ሶቅራጥስ ለሞት የበቃበት ምክንያት ምንድን ነው? በዘመኑ አዲስ ነገር ነው አለ። በግሪክ ዲሞክራሲ ምናምን የሚባል ነገር። በነገራችሁ ላይ ዲሞክራሲ ቁጥር አንድ ተቃዋሚ እሱ ነበር። የጽንሰ ሐሳቡ ራሱ እሱ የተቃወመበት የራሱ ምክንያት አለው። አሁን ዝርዝር ውስጥ አንገባም። ግን ስታስቡት ለምሳሌ አሜሪካ በአካፋ የምትባል ዲሞክራሲ በአካፋ የምትባል አሜሪካን አለቻል። አሜሪካን ውስጥ ከተመሰረተች ጀምሮ ዲሞክራሲ ኖሮ አያውቅም። በቀጥታው እንነጋገር ከተባለ ለምሳሌ ፕሬዚዳንቱን የሚመርጠው ህዝቡ ነው ይባላል አይደለም? ህዝቡ የሚመርጣቸው ሌሎች ተወካዮችን ነው አይደለም? እነዛ ናቸው አይደለም? ፕሬዚዳንቱ የሚመርጡት ደግሞ በዛ ቁጥር በየስቴቶቹ ቁጥር አለ። በነገራችሁ ላይ ትንሽ ውስብስብ ነው። ግን አነሰም በዛም እንዴት ዋላችሁ? የፈለገ ምርጥ ሐሳብ ቢኖር አሜሪካን ውስጥ ሪፐብሊካን ወይ ከዲሞክራት ውጭ ነው መመረጥ ይችላል። ሆኖ ያውቃል። እሱ ብቻ አይደለም፣ ከፕሮቴስታንት ውጭ ነው እንኳን መመረጥ ይችላል። አሜሪካን ውስጥ ከፕሮቴስታንት ያልሆኑ ሁለት መሪዎች ናቸው የነበሩት። ሁለቱም በሞት ተሸኝተዋል። አንዱ የምታውቁት ነው፣ ጆን ኤፍ ኬኔዲ ነው። በጥይት በአደባባይ ተመትቶ የተገደለው ማለት ነው። አሁን ስለዛ ፖለቲካ ልገባ ፈልጌ አይደለም። አነሰም በዛም ግን ዓለም ላይ የትም ሀገር ዲሞክራሲ በሚባለው በተማርነው ልክ ጽንሰ ሐሳቡ የትም ቦታ የለም። ሁለት ነገር ነው ያለ ዓለም ላይ። አንደኛ የጉልበተኞች ሕግ ነው ያለ። ሁለተኛ ደግሞ ዲሞክራሲ በሚል ስም የሆነች እንትን አለ አይደለም። በነገራችሁ ላይ አንድን ከብት ነው ያልኳችሁ። ከብት ታውቃላችሁ አይደለም?
አንድን ከብት ደህና ነገር ሳታብሉት ጨው ታውቃላችሁ አይደል? ጨው እየላሳችሁ የፈለጋችሁበት ትወስዱታላችሁ። ዲሞክራሲ የሚለው ቃል በዛ ዘመን እኛ ከብት ስለሆነ አብዛኛው የዓለም ሕዝብ እንደ ከብት ስለሆነ የምናስበው ወደ ነዱን ስለሆነ እንደዛ ነው። ማላሻ ናት እንጂ አንድ ታዋቂ ሰው እንዳለው there is no democracy የለም፣ ስሙ ነው ያለ። ተውትና እኛ ሀገር እንኳን ምንድነው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ይላል። ዲሞክራሲ አፍ ቢኖረው ጨርቁን ጥሎ ያብዱ ነበር አይደለም? ኑሮ ያቅም ኢትዮጵያ ውስጥ ዲሞክራሲ እንዲያው እንኳን ጽንሰ ሀሳቡ ሳይሆን እንዲያው ሌላ ሀገር እንኳን እንዳለችው ማላሻው ያክል እንኳን የለችም። እችን ስለተናገርኩ ራሶችን ቢያይ አንዱ ማለት ነው ይታሰር ይቆረጥ ነው የሚለኝ። ኑሮ ያቅማ ዲሞክራሲ በመነጋገር አናምንም። ሌላውን ተውትና እንኳን በአስተዳደር ደረጃ ያሉት እዚህ ያለን በመነጋገር እናምናለን አናምንም። የሆነን ሰው ስህተቱን ብትነግረው ቢችል ይሰድባል አይደል? ካቃተው ምንድን ነው የሚያደርግ? ድንጋይ ያነሳል። አለቀ። ትልቁ ችግር አንተ ድንጋይ ነው የምታነሳ፣ እኔ ድንጋይ ነው የማነሳ። ስልጣን ያለው ግን ሌላ ነገር ነው የሚያነሳ። ችግሩ እሱ ነው። አየህ፣ እኛ በድንጋይ ነው የምንጨርሰው፣ እነሱ በድንጋይ አይደለም። አይጣልም። እና ለሁሉም አነሰም በዛም የትም ቦታ እኛ ሰቆቃ አለብን። ኦርቶዶክሳውያን ኢትዮጵያውያን መከራቸውን እያዩ ነው። ነገር ግን አነሰም በዛም እኛ መከራ ስላለብን ቤቴ መከራ ስላለ ጎረቤት አላዝንም ይባላል አይባልም። እዛም ያሉት ሰዎች ናቸው። ህፃናት ለምን ይሞታሉ? ለምን ይገደላሉ? በዛ ላይ ደግሞ እንዲያው ዘመድ እንቁጠር ከተባለ እንኳን አነሰም በዛም የትም ሀገር ኢትዮጵያውያን አሉ። ኢራን ውስጥ ብዙ ኢትዮጵያውያን አለ። በነገራችሁ ላይ አይመስላችሁም? አለ። እስራኤል ደግሞ የበለጠ ብዙ አለ። መካከለኛው ምስራቅ ያሉ አሁን የኛ እንኳ መደበኛ ተማሪዎች አሉ አይደል? ምክንያቱም የኢራን ጥቃት እየተላከባቸው ሚሳኤሎቹ እና ድሮኖቹ እየተላከባቸው ያሉት ለምሳሌ ሳውዲ አይደል? ሳውዲ የኛ ሰዎች አሉ አይደል? ዩናይትድ አረብ ኤሚሬትስ በልማድ ብዙዎቻችሁ ዱባይ የምትሉት ከተማ ናት። ዱባይ አንዷ ከተማ ነች። ከዛ ባህሬን አለች አይደለም? ከዛ ካታር አለች አይደለም? የሚገርመው ነገር ከሁሉ ኒውትራል ነው የምትል ኩዌትም አልቀረላትም አይደለም? ከዛ ደግሞ አስታራቂ ነኝ ብላ በአሜሪካና በኢራን መካከል ገብታ የነበረችው ደግሞ ኦማን አለች አይደል? እሷም አልቀረላትም። ከዛ ደግሞ የት ነው? ሊባኖስ። አሁን ዛሬ ሊባኖስ ላይ ሚሳኤል ሲተኮሷል አይደለም? ኢትዮጵያውያን አሉ እዛም። እንዲያው ዘመድ እንኳን በዘመድ እንኳን ንዘን ከተባለ የትም ቦታ ቢሆን አስፈላጊ አይደለም። ጦርነት ከባድ ነገር ነው እና እግዚአብሔር መጀመሪያ የኛን በዚህ በሃይማኖታቸው ምክንያት በግፍ የሚገርማቸው ነገር የኛ የሚከፋውን መሰላቸው። ኢራን ቢተኮስባት የሚጮህላት አለ። ለምሳሌ ፓኪስታን ውስጥ ተቃውሞ ሰልፍ የ2 ቀን ሆኖ አይደለም 20 ሰው ተገሏል። ለምን ኢራን ነካችሁ ብሎ ሰላማዊ ሰልፍ የሚወጣ እዚህ ግን አረሲም በለው የትም በለው ኦርቶዶክሳዊ ሲገደል እንኳን ይቅርና የሌላ ሀገር ዜጋ የኛ ሀገር ኦርቶዶክሳዊ ትዝም አይለንም። አያችሁ፣ እስራኤል ብትነካ አሜሪካ አለላት። ኢራን ስትነካ ብዙ አጋዥ አላት። ሌላውም ሲነካ ሁሉም አለው። የኛ ግን የለንም፣ ዘመድ ብዙ የለንም። እግዚአብሔር ነበረ ዘመዳችን። ነበረ ያልኩት ለምንድን ነው? ትተህ ነው። እኛ እግዚአብሔር ነው ዘመዳችን። የሰው ዘመድ ምድራዊ ዘመድ የለንም። ዛሬ የምናከብረው የአድዋ ጦርነት እንኳን ማን አገዘን? እገሌ የሚባል ያገዘን አለ? የለም እኮ። ግን አባቶቻችን ፈሊጥ ስለሚያውቁ ማንን ያዙ? እግዚአብሔርን፣ እመቤታችንን፣ ቅዱሳንን ያዙና አሸነፉ። የማይገመት ነገር ማለት ነው። በዛ ዘመን አይደለም አሁን እንኳን የማይታሰብ ነገር ነው። እንደዚህ አይነት ነገር የማይታሰብ ነገር ነው። በነገራቸው ላይ ጦርነት ብዙ ዓመታት ይወስዳል አይደል? ዓመታት አይደለም፣ ወራትም አይደለም፣ ሳምንታትም አይደለም፣ ቀናትም አይደለም፣ ኢቭን አንድ ቀንም አይደለም የወሰደው። ጦርነቱ እኮ 3 ሰዓት ወይ 4 ሰዓት ነው፣ እዛ በላይ አልወሰድም። እንድታውቁት የአድዋ ሶሎዳ እንደ አባ ገሪማ በዛ ዙሪያ የተደረገው ጦርነት እኮ ምናልባት ሰዓታት ነው። በእርግጥ አፄ ምኒልክ ወደ ድንኳናቸው የተመለሱት ከ11 ሰዓት በኋላ ነው። ያ ግን የሆነው ጠላትን ማባረር፣ ምርኮ መሰብሰብ ነው እንጂ እስከ 4 እስከ 5 ሰዓት ሁሉ ነገር አልቆ ነበር። ማለት ጠላት ተሸንፎ ነበር። እና መሰረታዊው ነገር ለእኛም እግዚአብሔር ይድረስልን፣ ለሌሎችም እግዚአብሔር ይድረስላቸው። መቼም ቸርነቱ ዳር ስለሌለው። ርዕሳችን ምን ነበር የሚል? እንዴት ዋላችሁ? ርዕሳችን ምንድን ነው? ወተሳለቁ ላዕሌነ ጸላእትነ፣ ጠላቶቻችን ምን አሉብን? ተሳለቁብን፣ ዘበቱብን ነው። መጨረሻ ላይ መጣበታለሁ ብያቸዋለሁ። መጀመሪያ ቅዱስ ዳዊት እናንሳ ብለን ነው ወደዚህ ነገር የገባ ነው። ቅዱስ ዳዊት በዘመኑ ጠላቶቹ አልሳቁበትም። ለምን?
እርሱ የእግዚአብሔር ነበረ። የእግዚአብሔር የሆነ ደግሞ ጠላቶቹ ከቶሆኑ ሊዘብቱበት ሊሳለቁበት አይችልም። ምናልባት በፍላጎቱ ሊሆን ይችላል። ለምሳሌ በሰማዕታት በቅዱሳን ላይ ጠላቶች ሰዎች ይዘብቱባቸዋል። ነገር ግን ቅዱሳኑ ያንን ነገር ይፈልጉታል። ለምን? ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይሁንና በመስቀል ላይ አድርገው ከልብስ አራቁተው ምራቅ ተፍተው ሎቱ ስብሐት ዘብተው በታላር የዘበታቸው መነሻ ምን ይላል? አንተ የእስራኤል ንጉሥ የእግዚአብሔር ልጅ ከሆንክ እስኪ ከመስቀል ላይ ውረድ እንይህ ያሉ ዘብተውበታል። ኤሎሄ ኤሎሄ ሲል ኤልያስን ጠራ። እስቲ ኤልያስ ያድነው እንደሆነ እንይህ ያሉ እግዚአብሔር ሲሆን አምላክ ሲሆን እንዘ ያሐምም ወይ ተቀየመ የሚለው ይሄንን ነው። አባ ጊዮርጊስ በመዓዛ ቅዳሴ ላይ ይላል ኦ የዋህ ዘኢይትቀየም ዕድዋኒሁ ተላልፈው ተደፋፍረው ክፉ ያደረጉበትን የማይቀየም ሲገዳደሩት እያየ እየሰማ ዝም ያለች ያንን አስበው አምላካችን ለእኛ ሲል ከተዘበተበት እኛማ ይዘበትብን ብለው ቅዱሳን እንደዛ ይሆናል። በነገራችን ላይ ብዙ ጊዜ አይታችሁ ከሆነ ቅዱሳን ሲበቁ ልብስ አውልቀው እንደዚህ እብድ የሚመስሉት ነው ይመስላችኋል። እንዲናቅባቸው እንዲዘበትባቸው ነው። አቡነ አብየ ጊዜ በመንገድ ሲሄዱ ሽፍታ ልብሳቸውን ሲቀማቸው ወዲያውኑ ካፋቸው የወጣ አንድ ቃል ነው አይደል? ምን አሉ? ጌታዬ ኢየሱስ ክርስቶስ በመስቀል ላይ በሁለት ሽፍቶች መካከል ራቁትህን መቆምህን አስባለሁኝ። በዚያው ቅጽበት እና ቅዱስ ዳዊት ጠላቶቻችን ዘበቱብን፣ ተሳለቁብን፣ በእኛ ላይ ተሳለቁ ብሎ ሲል እርሱንማ ማን ወንድ ደፍሮ ይሳለቅበታልና በኋላ ዘመን የሚደረገው ነገረ መቃብያን ነገረ ትሩፋን ታስቦት እንጂ አንድም ወተሳለቁ ላይ ለነጸላይትነ ያለውን በኋላ ለነገረ ድህነት ልብ ካላችሁ አስታውሱ። ለነገረ ድህነት እንዴት ነው የሚተረጎም የሚለውን ታስታውሳላችሁ? ይላል እንዴት ዋላችሁ? ታስታውሳላችሁ ማለት እኮ አስታውሱኝ እንደነገራችሁ ነው እንጂ ነገሩኝ አይደለም። ደህና ዋላችሁ? አስታውሳችሁ ነገሩ መጨረሻ ማጠቃለያ ስንሰጥ ማለት ነው። እና ቅዱስ ዳዊት እንዲያ ነው ነገረ ትሩፋንን ለማንሳት ግን ደጋግሜ ነገራችኋለሁ አይደል? ትሩፋን የጠላት መዛበቻ አልሆንም? ነገሩኝ። መዘባበቻው ነው። የናቡከደነፆር የባቢሎናውያን መዘባበቻ ሆነዋል። ለምን? ከእግዚአብሔር ስለተለዩ። ታዲያ ዛሬ ያሉትን ቅዱሳን ባጭር አንስተን የአድዋን ነገር ባጭር ተነጋግረን እንጨርሳለን እንደ እግዚአብሔር ፈቃድ። ዛሬ በጣም ትልቁ በዓል በቅደም ተከተል እንሂድ። ጥቆማ ስጡ እናንተ። አንደኛ ማን እናስቀድም? በዘመን እንሂድ። በዘመን እሺ እኔ ልዘርዝርላችሁና ቅዱስ አውሳቢዮስ፣ ቅዱስ አውስግኒዮስ፣ ቅዱስ ሄሬኔዎስ፣ ቅዱስ ፖሊካርፐስ፣ ቅዱስ ጊዮርጊስ 5 ነው የምናነሳ አይደለም። አሁን በዘመን የሚቀድመውን ንገሩኝ። ይህን ያህል ዘመን ተምራችሁ የዘመን ቅድሚያ ማወቅ አለባችሁ። ማን ይቀድማል? ቅዱስ ፖሊካርፐስ። ቅዱስ ፖሊካርፐስ ሰርሚኔስ ይላታል የዘመኑ ዘመነኛ አማርኛ። የጥንቱ አጠራር ደግሞ ሰሜርኔስ፣ እንደገና ደግሞ ሰርሜርኔስ። ዛሬ ግን ስሟ ጠፍቶ ቱርክ ውስጥ ያለች ከዚህ ኤፌሶስ ይላታል አይደለም። ከኢስታንቡል በጣም ወርዶ ከዛ ከኤፌሶን ትንሽ ዝቅ ብሎ ማን ትባላለች? ኢዝሚር የምትባለው ከተማ ነች። ኢዝሚር ሰሜርኔስ ወይም ሰርምኔስ የምትባለው ማለት ነው። ያቺ ስፍራ ማለት ታናሽ እስያ ናት። ምን አላችሁ? ታናሽ እስያ እንግዲህ ትልቁ እስያ አለ አይደለም በምስራቅ በኩል ችኛይቱ ለአውሮፓ ተጠግታ ያለችው ታናሽ እስያ ማለት የዛሬዋ ቱርክ ነች በአብዛኛው። እዚያ ስፍራ ነገር ከስር ውሃ ከጥሩ እንዲሉ መድኃኒታችን ክርስቶስ አምላካችን ካረገ በኋላ ሀገረ ስብከት ዕጣ ሲጣጣሉ ለቅዱስ ዮሐንስ ወንጌላዊ ታናሽ እስያ ትደርሰዋለች። በታናሽ እስያ ሳስተምር ቆይቶ በስተርጅና ወራቱ ላይ አንድ ታዳጊ ወደሱ ይመጣል። በወቅቱ ወደሱ ሲመጣ 15 ወይ 16 ዓመት የሆነው ታዳጊ ነው። ይሄ ታዳጊ ነው ፖሊካርፐስ ማለት። የተወለደ በ70 ዓመተ ምህረት ነው። ኢየሩሳሌም በጠፋችበት ዓመት ነው የተወለደ። በልጅነቱ እናት አባቱ ይሞቱበታል እና ድሃ አደግ ሊሆን ነው አይደል? ጓለማውታ ሊሆን ሆነ።
ያን ጊዜ እግዚአብሔር ለስራ ይፈልገዋልና በዛ ከተማ አንዲት ደግ ክርስቲያን ሴት አለች። በራእይ ጌታችን ምን ይላታል? ወላጆች የሞቱበት ገሌ የሚባል ልጅ አለ፣ አሳድጊው፣ ጥሩ ልጅ ይሆንሻል አላት። በህግ በስርዓት አስተምራ አሳደገችው። አንድ ቀን ቤቴን አደራ ብለው ገና በአስራዎቹ መጀመሪያ ዕድሜ እያለ ትታለት ሄደች። አንድ ቦታ ደርሳለት መጣ። ተመልሳ ስትመጣ አንድ ነገረ ሰሪ ጠብቅና ጉዱ ነሻል ይለታል። ምንድን ነው? ቤቴን ጠብቅልኝ ያልሽው ታዳጊው ፖሊካርፐስ አንዲት ሰባራ ነገር ሳያስቀር ሀብትን፣ በጣም ሀብታም ናት፣ ሀብትን ንብረትሽን ለድሃ አካፍሎ ባዶ ቤት ነው የምታገኝ ይላታል። ተናደደች በጣም። ወርቅ ላበደረ ተጠረ ይላል አይደል? አበሻ ላበደረ አፈር ይላል። ተበሳጭታ ሄዳ ከበር ላይ ስትደርስ ለምን እንደዚህ ያደረክ ብላ ተቆጣችው። ምን አላት? እንደዚህ አይ ቤት ገብተሽ ብንነጋገር አይሻልም? ብትገባ ምንድነው የምትል? አማርኛ ጥቅ ብሎ ሞልቶ ነው በደንብ ጠቅላላ እንዳለን ግራ ገብቷት ያኛውን አምጡልኝ ግረፉልኝ ብላ ልታስገርፈው ስትል ተይ ብሎ ገለገለ ፖሊካርፐስ። ለምን አልዋሸም? ነገር ስርዓቱ ጥሩም ባይሆን አልዋሸም። ማዋ አድርጌያለሁ እናሳ አለች። እንግዲህ እግዚአብሔር ያውቃል ቀሪው። አይ አንተማ ለኔ አትገባኝም ብላ በወቅቱ ለነበረው የሰርሜርኔስ ወይም የሰርምኔስ ጳጳስ ሰጠችው አሳልፋ። ያ ጳጳስ ደግሞ የወልደ ነጎድጓድ ዮሐንስ ደቀ መዝሙር ነው። ከሱ ሲማር ቆይቶ ከዲቁና ማዕረግ ከደረሰ በኋላ አልፎ ሄዶ ከቅዱስ ዮሐንስ ወንጌላዊ ዘንድ ደረሰ እና ገና በ15-16 ዓመቱ አብሮት ለስብከተ ወንጌል እየወጣ ዮሐንስ። በነገራችሁ ላይ እንዴት ዋላችሁ? በቤተክርስቲያን ታሪክ ውስጥ ከፍተኛ ማዕረግ የነበራቸው ሐዋርያውያን አበው የሚባሉት ከድሃርቶቹ ማለት ነው ቅዱስ አግናጤዎስና ቅዱስ ፖሊካርፐስ ናቸው። ቅዱስ አግናጤዎስ ለየት የሚልበት ምክንያት ምንድን ነው? ከሁሉም ሐዋርያት ጋር ስላገለገለ እና ደግሞ ዮሐንስ ወንጌላዊ ደቀ መዝሙር ስለሆነ። በጣም ለየት የሚያደርገው ግን ሕፃኑ ነው ቢሆን የ2 ዓመት ታዳጊ ጌታችንን ባይኑ ስላየ፣ ይሄ ለየት ያለ ማዕረግ ነው። በነገራችሁ ላይ ጌታን ማግኘት ስለማይቻል ደግሞ ከዚያ በኋላ ሐዋርያትን ያዩ እድለኞች ነበሩ። ለየት ያለ እድለኛ የሚባሉ ደግሞ ከወልደ ነጎድጓድ ጋር የነበሩት ናቸው እና ቅዱስ ፖሊካርፐስን በኋላ ከየትም ዓለም የሚመጡ ክርስቲያኖች ከሱ ነው መማር የሚፈልጉ። ለምን? በቅዳሴ ጊዜ ካህኑ ግብረ ሐዋርያት ሲያነብ ምንድን ነው የሚል? ነቅ ንጹሕ ይላል አይደል? ጥሩ ምን ምንጭ አያችሁ? ነቅ ንጹሕ የምትባል ወንጌል ናት ብለዋል። አንድም ነቅ ንጹሕ ቤተክርስቲያን ናት፣ አንድም ነቅ ንጹሕ ራሱ ባለቤቱ ጌታ ነው ብለዋል። ጥሩ ምንጭ እነሱን አንቀይተ ሕግ ንጹሐን ይላቸዋል ደግሞ ቅዱሳን ሐዋርያትን። ስለዚህ ከጌታ ከአንደበቱ የተማረ ከእግሩ ቁጭ ብሎ የተማረ ወልደ ነጎድጓድ ነው። ከወልደ ነጎድጓድ ቁጭ ብሎ ከአንደበቱ የተማረ ደግሞ ቅዱስ ፖሊካርፐስ ነው እና እንደ መምህሩ እንደ ቅዱስ ዮሐንስ ቀናኢ ነበረ። ዮሐንስ ወንጌላዊ ከማረፉ በፊት ነው ጵጵስና ይሾመው ይባላል። ከዚያ በኋላ እስከ ጵጵስናው 40 ዘመን ቆይቷል። በቅስና እስከ 40 ዘመኑ ቆይቷል። ከዚያ በኋላ ለ46 ዘመናት ያክል በጵጵስና አገልግሏል። ከባዱ ነገር ምን መሰላችሁ? እንዴት ዋላችሁ? ቅዱስ ፖሊካርፐስ እጅግ የተመሰገነ ሐዋርያ ነው። የማይፈራ ነው። መምህሩን የሚመስል ነው። ዮሐንስ ወንጌላዊ የሚመስል ነው። በምን ይመስለዋል? በንጽህና በድንግልና። በምን ይመስለዋል? በቅንዓት መንፈሳዊ። ዮሐንስ ወንጌላዊ በጣም የፍቅር ሐዋርያ ነው። በጣም የፍቅር ሐዋርያ አይደለም የሚባል ደግ ነው። በአምላካችን ሲመጡበት ግን ችግር ነው እና ያ ዘመን አስጨናቂ ነው። ለምን? ሐዋርያት አልቀው፣ ሐዋርያውያን አበው በሙሉ አልቀው ማን ብቻ ተርፏል ይባላል? ቅዱስ ፖሊካርፐስ ብቻውን ቀርቶ ነበር ይባላል። ሐዋርያትን የሚያውቅ በአይኑ ያየ እሱ ብቻ ነበረ በዛ ዘመን የነበረ እና እውነተኛዎቹ ከሱ እየመጡ ይማሩ ነበረ። ትልቁ ችግር የነበረው ከመናፍቃን ጋር የገባበት በተለይ በ130ዎቹ በ140ዎቹ እና በ150ዎቹ እሱ ከማረፉ በፊት ብዙ ይሄ ግኖስቲኮች ሲባል ትሰማላችሁ እና አላችሁ ይሄ ዱዋሊስትስ የሚሏቸው የምንታዊ ትምህርት አስተማሪዎች። እንግዲህ ዱዋሊስትስ ወይም እነዚህ ምንታዊ ትምህርት የሚያስተምሩ ግኖስቲኮች የሚባሉት ምንድናቸው ካላችሁ ወደ ክርስትና ይመጣሉ። ነገር ግን ክርስትናውን መኖር አለ የሚፈልጉት ይዘውት የመጡትን ነገር መጣል አይፈልጉም። እንደ ዛሬ ዘመን ትልቁ በሽታ ክርስትናውን ራሱን ችሎ መኖር ሲገባን አንዱ ከፊዚክስ ሊቀላቅለው ይፈልጋል፣ አንዱ ከኬሚስትሪ ሊቀላቅለው ይፈልጋል፣ አንዱ ከአስትሮፊዚክስ ሊቀላቅለው ይፈልጋል፣ አንዱ ከምናምን። እኔ በሞቴ እንደው እዛ ኬሚስትሪውን ከፈለከው በቦታው ለብቻው አኑረው፣ ፊዚክሱንም ለብቻው አኑረው፣ ማቴማቲክሱንም ለብቻው አኑረው፣
ምን መሰላችሁ? ይኸውላችሁ ሃይማኖትን በፊዚክስ ማጽደቅ አትችልም። በነገራችን ላይ ሃይማኖትን በፊዚክስ ለማስረዳት የሚሞክሩ ደናቁርት ሳያቸው ያሳዝኑኛል ብቻ አይደለም ይቀፋሉ። ሃይማኖት በፊዚክስ በመጀመሪያ ደረጃ ያልገባቸው ነገር መሰላችሁ? ሃይማኖትና ሳይንስ የሰማይና የመሬት የማይገናኙ ነገሮች ናቸው። ምንድን ነው የማያገናኛቸው ካላችሁ መሰረታቸው አይገናኝም። ሃይማኖት መሰረቱ ምንድን ነው? እግዚአብሔርማ እግዚአብሔር ነው። መሰረቱ ምንድን ነው ካላችሁ እምነት ነው። እያችሁ ማየትን፣ መዳሰስን፣ ምክንያትን፣ ሎጂክን አይደለም የሚጠቀመው። ሳይንስ ደግሞ መሰረቱ ምንድን ነው? ሎጂክ ነው። ሃይማኖት በሎጂክ የሚለካ ነገር አይደለም። በነገራችሁ ላይ እንዴት ዋላችሁ? ለምሳሌ ከኔ በስተቀኝ ምን ይታያችኋል? እዚህ ላይ እታች አይደለም፣ እዚህ ከፍ ብሎ እዚህ ላይ ምን ይታያችኋል? የኔ እጅ ራስ። እዚህ ዳቦ ላይ ምን ይታያል ሲለው ዳቦ ነው ነው። በጣም ዝርዝር እንዳልገባ ደግሞ ሌላ ነው የምትሉኝ እናንተ ልተወው ለሁሉም። እሺ የዚህን ምሳሌ ልተወው ነው። ለምሳሌ ቤተክርስቲያን ውስጥ ቅዱሳን መላእክት አሉ የሉም? ንገሩኝ እስኪ። በሳይንስ አስረዳኝ። በፈለግከው ሎጂክ አስረዳኝ። ትችላለህ? ትችላለህ ወይ? አትችልም። አትችልም። ለምን? ሃይማኖት በእምነት በምግባር በቅድስና እግዚአብሔር የሚሰጥህ ነገር ነው እንጂ አንተ ተመራምረህ ልታገኘው የምትችለው ነገር አይደለም። ለዛ ነው በዚህ ዘመን እንኳን ዘመናዊው ነገር አልኳችሁ ወንጌል ተምረው እንኳን ወንጌል የማይረዳቸው ብሉይ ሐዲስ ማየተም ይዘው የማይገባቸው ሰዎች እልፍ ናቸው። ቃሉን ይዘውታል፣ በውስጥ ያለችውን ምስጢር ግን ለመረዳታቸው። ምስጢር ማለት ቃሉን አይደለም ህይወትነቷን። ወንጌል ውስጧ ላይ ብዙ ነገር አላት። ከነዚህ ሁሉ ግን መጨረሻ ሰባተኛው ነገር ህይወትነቷ ነው ይባላል አይደል? ወንጌል አባቶቻችን ምን አሉ? ጥሬ ዘር ናት ይላሉ አይደል? ጥሬ ዘር አላት አይደል? ትርጉም አላት፣ ሀተታ አላት አይደል? ታሪክ አላት፣ ትርጉም አላት አይደል? እዚያ ምስጢር አላት፣ መጨረሻ ምን አላት? ህይወት አላት። ሰው ሁሉን ተረድቶ ህይወቱን ካልተረዳ ወንጌልን ምድራዊ ነገር አደረጋት ማለት ነው። ህይወቱ ላይ ካልደረሰ፣ ህይወቱ ላይ የደረሰ ደግሞ 0.ምናምን% ብቻ ነው በዚህ ዘመን 0.ምናምን%። አልገባንም። አቧቦ መባል ነው መፈልግ እንደዚህ ትሉ እንዴት ብሉይ ስንት መከራዬን አይቼ እንደዛ አይደል እንተ መከራዬን አይቼ ስንት ብሉይ ተምሬ አዲስ ተምሬ ምን አገባኝ ደንቆሮ አላልኩ ብያለሁ። እውነቴን ነው። እንዲህ ያለው ሰው እኮ ደንቆሮ የሚባል እውነት ወንጌል ብትገባው ሲነገረው ምንድነው ማለት ያለበት? እውነት እኮ ነው አልገባኝም ነው አይደል? እውነቴን ነው። እዚህ በፊት ነግሬያችኋለሁ አይደለም? የእንታ በጽሐን በጣም ከማከብርበት ምክንያት አንዱ የአራት ጉባኤ መምህር ሆነው ተመርቀው የሆነ ጥያቄ ጠይኳቸው። አላውቀውም ማለት ምንም መሰቀቅ አልነበረባቸው። አላውቀውም። በነገራችሁ ላይ ከእሳቸው ትምህርት ውስጥ ያለ ነገር አይደለም። ከአራት ጉባኤያት ያለ ሳይሆን የሃይማኖት ጉዳይ ሆኖ ግን ሁሉ ነገር አራት ጉባኤ ውስጥ አይገኝም መቼም እንደምታውቁት። አንገታችሁን ነቀነቃችሁ አራት ጉባኤ ታውቃላችሁ እንደ እሳቸው ይበሉኝ እንጂ ከተማሩት ትምህርት ቢሆን ሊያስነቅፍ ይችላል። ግን ከዛ ውስጥ አይደለም ነገሩ። ግን መንፈሳዊ ነገር ነው። ደግሞ ምን አሉኝ? አደራህን ካገኘኸው እንድትነግረኝ ብሎ አሉና እንዴት ነው ግን አራት ጉባኤ ማለት እንደው እናውቃለሁ ምን ብሎ አይሰጉም? አላውቅም ሲሉ ኧረ ወንድሜ ሰው እኮ ነኝ ስንቱን አውቃለሁ። ማላውቀውንማ መልሱ ምንድን ነው? አላውቀውም ነው። እውነት ሊቅ ነዎት ብዬ ወጣሁ። ይሄ ነው የሊቅነት መድረክ። ካላወቀው ምንድን ነው መልሱ? አላውቀውም ነው። ምን አስቀጣጠረን እኛ ካላወቅነው አላውቀውም ማለት ነው። አንዳንዱ ሰው ደግሞ ምን ይላል? እንደዚህ የሚል መጽሐፍ የለም ይላል። ቤተክርስቲያን ውስጥ ያለውን መጽሐፍ ሁሉ አንብበ ጨርሰው እንደዚህ የሚል መጽሐፍ አላነበብኩም። እቺ እንዳትረሱ። ደህና ዋላችሁ። እንደዚህ ብሎ ሲከራከራችሁ አይ እንደዚህ የሚል መጽሐፍ የለም አይደለም። አሁን ለምሳሌ ከመጽሐፍ ጠቅሶ ከሆነ የለም ልለው ይችላል። ወንጌል ላይ የሌለ ነገር ለምሳሌ 50 ሎሚ ለ50 ሰው ምናምን ነው ይላል ወንጌል ብሎ የሚሰብኩ ሰዎች ገጥሞን ያውቃሉ አይደለም? አይ እንደማይል እናውቃለን አይደል? ስለዚህ ይሄን የለም ነው። ግን መጽሐፍ ካልጠቀሰልን አይ እንደዚህ የሚል መጽሐፍን ያላነበብኩም ነው የሚባል። ለሁሉም ወደ ጉዳያችን እንመለስና ሐዋርያ ሰማዕት እና ጳጳስ ቅዱስ ፖሊካርፐስ በዘመኑ ብዙ ነገር ታግሷል፣ ብዙ ነገር አሳልፏል። እንዲያው ባጭር እናደርገው። ካደረጋቸው ነገሮች መካከል ሁለቱን ብቻ እንናገርና እንጨርስ። አንደኛው ነገር በዚህ በሃይማኖተ አበው ኃይለ ቃል ላይ ያለ አይደለም እና ደግሞ በዚህ በመቅደመ ባሕር ሐሳብ ላይ ትንሣኤ ከዕለተ ሰንበት በቀር እንዳይለው አርካዎስ ላይ አይደል ያለ እሱ ውሳኔ ሲወሰን ቅዱስ ፖሊካርፐስ ነበር።
እሱ በተገኘበት ነው ሮም ላይ ይሄ ውሳኔ የተወሰነው። ሐዋርያት ናቸው የተናገሩት። ያቺ ግን በአርካዎስ ላይ ሃይማኖተ አበው እንግዲህ አርካዎስ እንደያገላለጡ ነውና እዚያ ላይ ያለችው ሲወሰን እሱ ነበረ። ከዚያ መናፍቃን በጣም ስለሚፈትኑት መርቀያን የሚባል መናፍቅ ስትሰሙ ይሆናል። በተለይ የተማራችሁ ሰዎች ደግሞ ታውቁታላችሁ። መርቀያን የሚባል በጣም የብሉይ ኪዳኑን እግዚአብሔር የሚጠላል። ወጡ ስባት አሁን እንደሱ አባባል ነው። ምክንያቱም ስንት እግዚአብሔርን ያለ በሱ ቤት ያቺ አጤ ቴዎድሮስ ሲሞት ለካ ለእግዚአብሔርም እግዚአብሔር አለው እንዳለችው ቢሆን እሷ ሳለመማሯ ነው። ምክንያቱም አጤ ቴዎድሮስን እንደ አምላክ ቆጥራ ማለት ነው። ለካ ለእግዚአብሔርም እግዚአብሔር አለው እርሳቸው ሞተው ስታያቸው ነው እንደዛ ያለችው። እና የብሉይ ኪዳኑን እኔ አልፈልገውም ይላል። የብሉይ ኪዳኑ እግዚአብሔር እኮ ጌታችን ኢየሱስ ክርስቶስ ነው። ሌላ ማን አለ? ብሉይ ኪዳንን ከመጠላቱ አይሁድን ከመጠላቱ የተነሳ የዚህ ምንፍና ቅድም ለዚህ ሁሉ መነሻ የሆነን ታውቃላችሁ። ግኖስቲሲዝም ሲባል የምንታዊ ትምህርት ማለት እንደሆነ የያዙትን የግሪክ ፍልስፍና ይዘው መጥተው ከክርስትና ጋር አብሮ መኖር አለበት ብሎ ለማስማማት ሲሞክሩ ነው ምንፍቅና። ከዛ በኋላ በነገራችሁ ላይ እነዛ ሁሉ የምታውቃቸው እነ ዲያድርስ፣ እነ ጳውሎስ ሳምሳጢ፣ እነ ሉቅያኖስ፣ እነ አሬዎስ ይሄ ሁሉ የዛ ምንጭ ነው። የዘመናቸውን ፍልስፍና ወደ ሃይማኖቱ ሲያስገቡት ነው ዛሬም የተቸገርንበት እሱ ነው ብዬ ነው። ምክንያቱም እነ መርቀያን ዛሬም አሉ። ስማቸው ሌላ ነው እንጂ እነ መርቀያን ዛሬም አሉ። ፍልስፍናን ከሃይማኖት ውስጥ ለማስገባት የሚፈልጉ ሰዎች ተርታ ፍልስፍናን ማለት ነው። ፍልስፍና ምንድነው የሚባለው? ቤተክርስቲያን ምኑን ነው የሚባለው? የተናቀ ነገር ነው። ቁም ነገር አይደለም ፍልስፍና በሃይማኖታችን። እና ይሄ ሰውዬ ጥላቻውን መግለጫ ነገር ቢያጣ ምንድን ያደረገ? ቅዳሜን ስራዬ ብሎ ይጦም ነበር ይባላል። እና አይደል የቅኔ ተማሪ ቅዳሜ ቀን ዙሩ ለምኑ የሚዘከረው ሰው አጥቶ ተመልሶ መጥቶ ማታ በመምህሩ ፊት ምን ብሎ አቀረበ ይባላል። እንግዲህ ቤትነቷ ዜማ ልኳ ምናምኗን እናንተ ወቁባት፣ ግን እንደዚሁ ነው የምናውቃት። ለሰንበትህ ንጸውማ ከመዘረቡ ዕለት መርቀያን በአመፃ ወአነ በንዴት አለ ይባላል። እኔና መርቀያን ቅዳሜን ልክ እንደ ሮብ ነው የጦምናት። እሱ በአመፀኛነቱ ነው፣ እኔ ግን ቸግሮኝ ነው ዳውኝ ነው የሚዘክረኝ አጥቼ ነው አለ ይባላል። እና አንድ ቀን መርቀያን ተማሪዎቹን መቼስ ክፉም ተከታይ ያለው አይደል? እንዲያውም ብዙ ተከታይ ክፉ ነው ያለው አይደል? ቅዱስ ፖሊካርፖስ ደግሞ ደቀ መዛሙርት ሲሄዱ መንገድ ላይ ተገናኙና ሰላም ሳይለው አለፈ። ለምን? ዮሐንስ ወልደ ነጎድጓድ ደቀ መዝሙር ነው። ምን አለ ዮሐንስ ወንጌላዊ በሁለተኛው ዮሐንስ ላይ ወባሃይ ጥቀ ይተበልወሙ መናፍቃን ስታገኙ ምን አትበሉ አለ? ሰላም አትበሉ እኮ ይላል መጽሐፍ። አትሙረጥረጥ፣ ኮምፕሮማይዝ አደርጋለሁ አትበል። ኮምፕሮማይዝን ተረጎምንልህ። ወዲያ አትበል። ሚዲየተር ነኝ አትበል። በሃይማኖት ጉዳይ ሚዲየት ማድረግ የለም። የቸገረን እኮ እሱ ነው። ከዛ ፖሊካርፐስ አላወከኝም ብሎ ሲሉ አውቃለሁ እንጂ አንተ የሰይጣን የበኩር ልጁ አይደለህ? ሰው ፊት ማለት ነው። ታዲያ ይህን ትሰማና ፖሊካርፐስ ተሳደበ ትላለህ። እሰይ ደግ አደረገ። እንደዛ የሚባሉ ሰዎች አሉ። በነገራችሁ ላይ ከቅዱስ ዮሐንስ የተማሪዎች አሉ። ለምሳሌ ቅዱስ ጳውሎስ በግብረ ሐዋርያት ምዕራፍ 13 ላይ ምን አለ? በርያሱስን በጥንቆላ ስሙ ኤልማስ የሚባለውን በርያሱስን ሲያገኘው ምንድን ያለው? ኦምን ወልዱ ለማን? ለሰይጣን። እያችሁ አንተ የሰይጣን ልጅ ብሎ ቅዱስ ጳውሎስ ብሎታል። እንዲህ ስላችሁ እናንተ እንደዚህ ብላችሁ ተሳደቡ አይደለም። አስተማሪ የሆናችሁ እንደሆነ ግን ቦታ አለው እንደዛ የሚፈቀድበት። ገብቷችኋል? እንዴት ዋላችሁ? እናንተ ሰው እንደዚህ ብላችሁ ብትናገሩ ከፍተኛ ንስሐ ያስፈልጋል። እና ለራስ መብት እየሰጠ ነው። እኔም በግል ብናገረው አሁን ንስሐ ያስፈልገዋል። እዚህ ግን ቦታ ግን አለው። ያንን እንለየዋለን። እኛ አንስም በዛም ብንረባም ባንረባም እንለየዋለን። ይሄ መለያው ነው። ኋላ መጨረሻ ላይ ለየት የሚያደርገው የዚህ ቅዱስ ተከሶ በሮም መንግስት በቄሳሮቹ ተከሶ መከራ ሲቀበል እያንዳንዷን ነገር ልቅም አድርጎ ጌታችን ያደረጋትን አድርጓል። ጌታችን እኔን ምሰሉ ብሎ ከኔ ተማሩ ብሎ የለ። ለምሳሌ የሚይዙት ሰዎች መጥተው እሱን አሳዩን እያሉ ደቀ መዛሙርቱን ሲደበድቧቸው ወጥቶ ማንን ፈልጋችሁ ነው? ጌታችን ወጥቶ መነታስስ ብለን ማንን ፈልጋችሁ ነው? አንተን ነው እንጂ ማንን ፈልጋለን ብሏል። ይዘውት ሄዱ። በአህያ ተጭኖ ነው ሄደ። ከዚያ ደርሶ ሲናገሩት ያ ሁሉ ክስ ሲቀርብበት ምንድነው ያለ? መጨረሻ ላይ ለጣዖት ስገድ ክርስቶስን ካር ተብሎ ሲባል አንዲት ኃይለ ቃል ተናገረ። 86 ዓመት ጌታዬ ኢየሱስ ክርስቶስን አምልኬዋለሁ እስከ እርጅና ድረስ፣ አሁንም በስሙ ደስ ብሎኝ ነው የምሞት፣ ይህን አላደርገውም አላቸው። ለአንበሳ ይጣል ተባለ፣
ከመሃል ላይ አንዱ ተነስቶ አንበሶቹ ደክሟቸዋል አሁን አይወጡም አለ። በእሳት ይቃጠል ተባለ። እሳት አንድደው እሳቱ ላይ ያስቀመጡት። እሱ እየጸለየ እሳቱ ነዶ አለቀ። ምንም አልሆነም። መጨረሻ ፍርዱ ምን ሆነ? በጦር ወጉት ተባለ። በጦር ወግተው ገደሉት። ከገደሉት በኋላ ደቀ መዛሙርቱ ሊያነሱት ሲሉ የለም እነዚህ ክርስቲያኖች እኮ ምክንያቱም በረከት አይደለ የለም እንዳያገኙት ብሎ በእሳት አቃጠሉት። አስከሬኑን ቅዱስ ስጋውን በእሳት አቃጠሉት። አቃጥለው አስፈጩት። አስፈጭተው ከአፈሩ ላይ ለወሱት ይባላል። ግን ምዕመናን ያንንም ወስደውታል። ቅዱስ ሰው ፖሊካርፕስ ማለት ይሄ ነው። ሐዋርያ፣ ሐዋርያዊ አባት፣ ጳጳስ፣ ሰማዕት፣ ንጹሕ እና ጌታችን ወደ 3 ጊዜ ያክል ተነጋግሮታል ይባላል። ደም ሰማዕትነት ሊቀበል ሲል ከጌታችን ከላይ ከደመና ድምፅ አሰማው። 3 ጊዜ ስሙን ጠርቶ ጽና፣ ይዞ በርታ ብሎታል ይባላል። እግዚአብሔር በረከቱን ያሳድርብን። ሰዓቱ እንዲያው ትምህርቱ ሳይጀመር ይሄ ሰዓት አሁን 40 ደቂቃ በምን አልፎ ነው ሄደ። ኧረ ቸሩ መድኃኒዓለም። እሺ እንቀጥል። አዎ ባትል ዜት ይቀርልሃል። ሁለተኛ አምጣ። ቀጥሎ ማንን እናንሳ? ሄሬኔዎስ። እሱን በሌላ ጊዜ ነሐሴ ላይ እናነሳዋለን። ሄሬኔዎስ ማለት የኤዶም ማለት አሁን ፈረንሳይ ውስጥ ያለች ሊዮን የምትባላለች አይደል? የእሷ ጳጳስ የነበረ የቅዱስ ፖሊካርፐስ ደቀ መዝሙር የነበረ ነው አለ። በሃይማኖተ አበው ድንቅ አባባል አለ። ይቤ ቅዱስ ሄሬኔዎስ ምንድነው የሚለው? ኤጲስቆጶስ ዘኤዶም ረድኦሙ ወተላዊ ሆሙ ለሐዋርያት። እንደዚህ የሚለው የማን ተከታይ ስለሆነ ነው? የቅዱስ ፖሊካርፐስ። ኋላ ጥቅስ ናት። በጣም እንዲያው ሰባኪ እዚህ እሳቸው አንድ ብቻ ነው ያሉኝ፣ ሌላ ቢኖር በጣም ኃይለኛ ጥቅስ ናት። የመጀመሪያው ቅዱስ ሄሬኔዎስ። በነገራቸው ላይ የጥንቷ ቤተክርስቲያን የምታስተምረው ትምህርት 100% ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረውን መሆኑን ማወቅ ከፈለጋችሁ የቅዱስ አግናጤዎስን፣ የቅዱስ ፖሊካርፐስና የቅዱስ ሄሬኔዎስ እነዚህ ማለት እንግዲህ ከጌታ ዕርገት ከጥቂት ዘመናት በኋላ የነበሩ ሐዋርያትን በአካል ያዩ ቅዱሳን ናቸው አይደል? ትምህርታቸውን ተመልከቱ። ምን አለ? ኦሪት ወነቢያት ወንጌል ሰበኩ በክርስቶስ ከመውቱ ተወልደ እምድንግል። ኦሪትም ነቢያትም ወንጌልም ስለማን ነው የሚናገሩት? ስለ ክርስቶስ መድኃኒታችን ከማን እንደተወለደ ከድንግል እመቤታችን ማርያም። ሄሬኔዎስ ማለት ይሄ ነው። ሰማዕት ነው። እሱም በኋላ ቅዱስ ፖሊካርፐስ ከተሰዋ ከ40 ምናምን ዓመት በኋላ እሱም ተሰውቷል፣ ሰማዕትነት ተቀብሏል። እሺ ቀጥሎ በጊዜ ተከተል ከሆነ ቅዱስ ጊዮርጊስን የሚመጣ ግን ጊዮርጊስን ወደኋላ እናቆይና ቅዱስ አውሳቢዮስን ነው። አውሳቢዮስ ሲባል በዚህ ስም የሚጠሩ ብዙ ክፉዎችም አሉ፣ ደግሞ በጎዎችም አሉ። እንዴት ዋላችሁ? አውሳቢዮስ ብለው ዘቂሳርያ ካሏችሁ መናፍቅ ነው። የለዩ ደህና ዋላችሁ? አውሳቢዮስ ዘቂሳርያ መናፍቅ ነው። አውሳቢዮስ ዘኒቆምዲያም መናፍቅ ነው። አውሳቢዮስ መተርጎመ መጻሕፍት ካሏችሁ ቅዱስ ሊቅ ነው። ትርጓሜው ከአሞኒዮስ ጋር ነው። በነገራችሁ ላይ አውሳቢዮስ በትሩፋት፣ አሞኒዮስ ይሄ ወንጌል ላይ የምናውቀው አሞኒዮስ ታውቃላችሁ። ጳጳስ ሊያደርጉት ቢፈልጉ እምቢ ብሎ ጆሮውን ቆርጦ ይጣለው። ለምን ጆሮ የተቆረጠ ምንድን ነው የሚባል? ሰው ጆሮ ሲቆረጥ ምንድን ነው? እስቲ ጎበዝ አምጣ። ጆሮ ሲቆረጥ ሰው ምን ይባላል? ምን የለም ባሪያ ይባላል። የተሸጠ ማለት ነው። ጆሮ ሲቆረጥ እኮ እንደዛ ነው። አንድ ሰው ጆሮ ማለት ይሄ ሙሉ ሙጥጥ እንዳይመስላችሁ፣ እዚች ላይ ትቆረጣለች። ውሻ ጆሮ ሲቆረጥ አላያችሁም? እንደዚህ ድሮ ነው የምላችሁ። ዛሬ ባሪያ አለ ወይ? እንግዲህ ሁላችንም የእግዚአብሔር ባርነት ብናገኝ ደስ ይለናል። ሰው የሰው ባሪያ ግን አይሆንም፣ መቼም አስፈላጊ አይሆንም። እና አውሳቢዮስ ይሄኛው ቅዱስ አውሳቢዮስ እንግዲህ አውሳቢዮስ ዘአንጾኪያ ካለ የዛሬው ሰማዕት ነው። አውሳቢዮስ ዘሶሪያ ካለ በ13 ያከብር ነው። ጦመ ዜና የሚለው ድንግሉን ማለት ነው። እና ዋላችሁ መተርጎመ መጻሕፍት ካለ በወንጌል ያለውን ያያል። ሌሎችም አውሳቢዮስ የሚባሉ አሉ። 2 ግን መናፍቃን ስላሉ ዘቂሳርያና ዘኒቆምዲያ ካለ መናፍቃን ናቸው። አንዱ የቤተክርስቲያን ታሪክ ጻፍ እያሉ የሚያንቆለጳጵሱት ማለት ነው የቂሳርያው። እሱን መከተል የእሱን ስራ ማንበብ ተገቢ ነው ብለን እናስተምርም። ለሁሉም የኛው ቅዱስ አውሳቢዮስ አባቱ ቅዱስ ፋሲለደስ ነው። ወንድሙ ቅዱስ መቃርስ ነው። 2 እህቶችም አሉት። እናቱ ሶፊያ ትባላለች። በሕግ በስርዓት አድጎ ዲዮቅልጥያኖስ በካደበት ወራት ከሮም መንግስት ታላላቅ የሰራዊት አለቆች የፋርስን፣ የቁዝን፣ የአራምን ሰራዊት እምሽክ የሚያደርጉት የሰራዊት አለቆች መካከል አንደኛው ቅዱስ አውሳቢዮስ ነው። በጦርነት እያለ ቅዱስ ሚካኤል የተነጋገረው ተመልሶ ሲመጣ ዲዮቅልጥያኖስን ሊያጠፋው ጫፍ ደርሶ ነበር። ሰውኛውን ብናስበው ምን አለ ቢያጠፋው ኖሮ ያሰኛል አይደለም? ግን
በዘመነ ዲዮቅልጥያኖስ ቤተክርስቲያን ብዙ ጉዳት የደረሰባትን ያክል ደግሞ ብዙ ቅዱሳን እንዲወለዱ ምክንያት ሆኗል ዘመኑ። ሰውየው ሳይሆን ዘመኑ። እና ቅዱስ አውሳቢዎስ ተይዞ ተገርፎ በሳት ተቃጥሎ ሕዋሳቱ ተቆራርጦ ከዚያ መከራው ሲበዛበት ቅዱስ ሚካኤል ይዞት ወጥቶ ወደ ሰማይ ገነትን አሳየው ይላሉ አባቶቻችን። ደስ ብሎት መጥቶ መጨረሻ ላይ ቅፍጥ በምትባል የግብፅ አውራጃ ሰማዕትነት ተቀብሏል። እግዚአብሔር በረከቱን ያሳድርብን። ሌላኛው ቅዱስ አውስግኒዮስ ነው። አውስግኒዮስ ማለት ምስራቃዊ ቴዎድሮስ። ምስራቃዊ ቴዎድሮስን ታውቃላችሁ አይደለም? ዘቴዎድሮስ ቅንዋተ ሲባል አልሰማችሁ? ወዘገላውዲዮስ ርግዘተ ዘፊቅጦር ይገባችኋል ነው ወይስ ለእናንተ እኮ ለተማሪዎች ይገባችኋል? እሺ ዘቴዎድሮስ ቅንዋተ አምጣ እስቲ አማርኛ ጎበዝ። የቴዎድሮስን ችንካር ስንት ነው ችንካሩ? 153 ወዘገላውዲዮስ ርግዘተ አምጣ አማርኛ። ቅዱስ ገላውዲዮስ ጎኑን በምን ተወጋ? በጦር። ዘፊቅጦር ወዘፋሲለደስ ከመ እንተ ፈረስ ተለጉሞተ። ፊቅጦርና ፋሲለደስ ከአንጾኪያ ወደ ግብፅ ሲወርዱ ምን ተደርገው ነው? እንደ ፈረስ አፋቸው በልጓም ተይዞ ነው አይደለም? ዘታውክልያ ስደተ። ቅድስት ታውክልያሳ ምን ገጠማት? ስደት። ቤተ መንግስቷን ትታ ስለ ፍቅረ ክርስቶስ። ወዘዮስጦስ ቅስፈተ። ባሏ ነጋሲ የነበረው ቅዱስ ዮስጦስ ምን ደረሰበት? ቅስፈት ምንድን ነው? ግርፋት ነው። ግርፋት። ወዘወልዶሙ አቦሊ ዘአነዳሁ ዘይቀተ። ልጃቸው አቦሊሳ ቆዳው ምን አለ? ኧረ በሞቴ ቆዳው እኮ ብያለሁ። ቢያንስ ይሄ መራ አይሆናችሁም እንዴ? አዎ መገፈፉን አይደል? ምን አለ እዚያ በኋላ ተዘኪረከ ክርስቶስ መሐረኒ ሊተ። ይህ እኮ ነው ሰው ንስሐ ስትገቡ እኮ እንዲህ ማለት ነው። ይህን ሁሉ አስበ ክርስቶስ መድኃኒታችን ማረ ለምን ርሑቀ መዓት አለ ማቴ የራቀ ወብዙኃ ምሕረት ምሕረት የበዛ ወጻድቅ አንተ ጻድቀ ባሕሪነ ብሎ ያመሰግኗል። እና ቴዎድሮስ ቅዱስ ቴዎድሮስ ምስራቃዊ ወይም በናድሌዎስ ቴዎድሮስ ሰማዕትነት በተቀበለ ጊዜ መጨረሻ ላይ ለምስክርነት ከቀረቡት መካከል የሱ የቅርብ አገልጋዩ ተላላኪው የነበረው አውስግኒዮስ ነው። ከዲዮቅልጥያኖስ ፊት ቀርቦ ገስጾት በዛ ዘመን ባሪያ ከተባለ ድፍረት አይኖረውም ይባላል። ስለ ክርስቶስ ከመምህሩ ከጌታው የተማረውን ይዞ ቀርቦ ስለ መድኃኒታችን መስክሮ ሰማዕትነት ተቀብሏል። በረከቱ ይደረብን። ወደ አድዋ እንምጣ። የአድዋን ነገር ለማንሳት የዛሬ ምስባክ በነገራችን ግጻዊ ላይ ስለሌለ ነው። የዛሬ ምስባክ ምንድን ነው? ከዳዊት መዝሙር አምጣ እስቲ። ለአድዋ ጦርነት የሚሆን ለአድዋ ድል የሚሆን ምስባክ። በነገራችን ላይ እድል እየሰጧችሁ ነው። አይምሯችሁ እንዲነቃቀቁ ነው። መንፈሳዊ ነገር ማሰብ ዝም ብሎ ስብከት ቁጭ በዚህ በአስተማሪ ተማሪ ቲቺንግ ሜቶዶሎጂ ይባላል አይደል? አክቲቭ አድርጋቸው ይባላል። አሁን ስጋዊ ነገር ለመጠቀም ሳይሆን ግን አይምሯችሁ መንፈሳዊ ነገር ለማሰብ እንዲበረታታ ነው። በሉ እስቲ አንድ ምስባክ አምጣ እስኪ ዛሬ ለአድዋ ድል የሚስማማ። ኧረ አለ በደንብ። የሚገርማችሁ ነገር የመስከረም 17 ላይ እንኳን ወረብ ብዙ ጊዜ ሰንበት ተማሪዎች ያቀርቡታል። ወረብ ይጨበጭቡታል። ጎበዝ። ይኸው ከንፈር ሲለው ሰማው ብከን ወግኦሙ ለኩሎሙ ጸርነ። ቀጥሎ ወበስምከ ነሐስቦሙ ለለቆሙ ላዕሌነ አለና ዛኮ በቀስቱ የተአመን። አዎ ነገረ መቃብያን ነው፣ ቃለ ዳዊት ነው። ብከን ወጎሙ ለክቡር ለጽር። በአንተ አንተን ጋሻ አንተን ጦር አንተን መጠጊያ መመከቻ አድርገን ጠላቶቻችን ድል እንነሳቸዋለን እኮ ነው። ንወግኦሙ ለኩሎሙ ጸርነ ብሎ አለ። እንዲያ ነው የቀድሞ ዘመን። አጭር ታሪክ ልንገራችሁ። ደህና ዋላችሁ። አጤ ምኒልክ የሚባሉ ደግ ሰው በጣም በነገራችሁ ላይ እኔ ከጎንደር ነገስታት በኋላ በተለይ ከጎንደር ነገስታትም ከነ አጼ ኢያሱ አዲያም ስገድ በኋላ ለጽድቅ ለትሩፋት እና አጼ ተክለ ሃይማኖት ምናኔ መንግስት ነበሩ። ለፍልስፍና ብዛት እና አጼ በካፋ ነበሩ። ነገር ግን ፈሊጥ፣ ዕውቀት፣ አስተዳደር፣ ሙያ፣ መንፈሳዊነት ይሄ ሁሉ እንዴት ብሎ በአንድ ቦታ ይገኛል? እኔ በነገራችሁ በጣም ነው የሚገርመኝ። የአጼ ምኒልክ ሰብዕና ለየት ያለ ነው። ለዚያ ነው ጋኔን በጣም ነው የሚጠላቸው። ሰይጣን ለምን እንዴት እንደጠላቸው ምን ይታወቃል? ያደረባቸው ሰዎች ምኒልክን ሲነቅፍ የምታዩት ጋኔን ያደረበት ሰው ነው። በግልጽ አልነግራችሁ። ይሄ ማለት ምኒልክ መልአክ አይደሉም፣ ሰው ናቸው አይደል? ያቺ አዝማሪዋ እንዳለችው መልአክ ናቸው አንልም። ምን አለች? መጨረሻ ላይ እንትንም እንትን አለ ባቡሩም ሰገረ ምኒልክ መልአክ ነው ልብ የጠረጠረ አለች አይደለም? ጠረጠረ ነው ያለች። የቀድሞ ሰው ገራገር አይደል? የዋህ አይደለም? ምንድነው የሚባል
ውሃ የገባ ጊዜ ሁልጊዜ እኮ በየዓመቱ አስታውሳችሁ ነበር። ውሃ በገባ ጊዜ ምንድን ነው አለች የተባለ አምጡ በሆነ ነገር ሲነገራችሁ ለምንድን ነው የማትጽፉ? እማትይዙ ለምንድን ነው? መጨረሻው አሁን ከዚህ በላይ ምን ታምር ሊመጣ ነው? እንዲህ ያለ ንጉሥ በሉ እስቲ የንጉሥ ኪናጣ ውሃ በመዘውር ሰገነት አወጣ። አሁን ከዚህ በላይ ምን ታምር ሊመጣ? በቃ ውሃ እኮ ነው፣ ቧንቧ ውሃ የታኮ ነው። አፎቅ ላይ ውሃው ወደ ላይ ሄዶ፣ በነገራችን ላይ ውሃ ሽቅብ አይሄድም ይባላል አይደለም? ለመጀመሪያ ጊዜ በኢትዮጵያ ሽቅብ ሲሄድ በዘመናዊ እንግዲህ ከታምር ውጭ በሆነ ነገር የታየ እዚያን ጊዜ ነው። ተገርማ በጣም አጤ ምኒልክ ነገሱ። ሲነግሱ 1882 ዓመተ ምህረት ነበረ ጥቅምት 25 81 ላይ አፄ ዮሐንስ ሰማይቱ መተማ ላይ ተሰውተው 82 ጥቅምት 25 ላይ እሳቸው ነገሱ። ባለቤታቸው ጣይቱ አለች፣ ብርሃን ዘኢትዮጵያ ስሟ ከስራዋ ጋር የተስማማላት። ዛሬ መንፈሳዊ ነኝ ብለህ በህድረ ቆመ ስም ሌላ ገብርኤል ይላል። እሷ ግን ማዕረግ ሰጧት። ምን አላት? ብርሃን ዘኢትዮጵያ አላት። እውነተኛ እውነት ለኢትዮጵያ ብርሃን ነበረች። ያን ጊዜ ገና ከመንገሱ ምኒልክ በፊት ውጫሌ ላይ አንድ ነገር ነበራለ። ምን ውል ከማን ጋር? ከኮንት አንቶኔሊ ጋር። ሰውየው አጨበረብሯል በጣሊያንኛው አይደለም። ያቺ እንደተጨበረበረች ምኒልክ ያውቃሉ። በነገራችሁ ላይ ያውቃሉ። አውቀው ነው ዝም ያሉት። ለምን? እስመ ይኮነ ይዜ ጊዜው ይላል ቅዱስ ጳውሎስ። ለአንዳንድ ነገር ጊዜው አይደል። ለምን? ከ1981 መጨረሻ ጀምሮ ኢትዮጵያ ውስጥ ምን ተከሰተ? ድርቅ፣ የከብት በሽታ ገባ። ምን የሚባል ቀን መጣ? ክፉ ቀን። ለ3 ለ4 እስከ 5 ዓመት ድረስ ህዝቡ አለቀ። ሰው የሞተ ጅብ ስጋ፣ የሞተ አህያ ስጋ እስከ መብላት ደረሰ። አንዳንድ ቦታ ሰው እርስ በርሱ እስከ መበላላት ደርሷል፣ ከራቡ ብዛት የተነሳ። በዚህ ጊዜ ጣሊያን ጋር መግጠም ያዋጣል? አያዋጣም። ዝም አለ። በዲፕሎማሲ ሲል ቆየ። ኋላ ቀኑ ደረሰ። ቀኑ ሲደርስ መጥተው እዚህ አልፈው መቀሌን፣ አዲግራትን፣ አድዋን የመሳሰለውን ሲይዙ ያን ጊዜ መስከረም 7 ቀን ምን ተነገረ? አዋጅ። አዲስ አበባ ላይ አዋጅ ተነገረ። የት ከተጠብቀኛሉ? ወረኢሉ። የምታውቁት ካላችሁ ወሎ በወረኢሉ አድርጎ ከዚያ ደሴ ገብተው ራስ ሚካኤል ተቀብለዋቸው ወይም ንጉስ ሚካኤል ተቀብለዋቸው በኋላ ንጉስ ሚካኤል ተብለዋል። ጎዳና ተደረገ። አሁን ከአድዋ ጦርነት በፊት ሁለት ብዙ የማይወራላቸው ጦርነቶች አሉ። እነሱም አንደኛው እንደው በሞቲ እንዲሁ ታሪክ የሚያነብ ባህላችን አንድ ሰው ያስፈልጋል። እንዲሁ ቢጠፋኝ የሚያግዝ እኔም ለሱ ስል ደግሞ እንድጠነቀቅ እኔ ደግሞ አላል ጠፈፍ ያለ ነገር ለማቅረብ አንዳንድ ጊዜ እንዴት ባላችሁ። እስኪ ጦርነት የተደረገባቸውን አምባዎች አስታውሱ። አምባ ምን አምባ? ጎበዞች። አምባ አላጌ ላይ ለምሳሌ አላጌ። በነገራችሁ ላይ አምባ አላጌ ላይ ድል ሲያደርጉ ዋናው ስራ የተሰራ በማን ነው ከተባለ በፊት አውራሪ ገበየሁ እና በቀኛዝማች ታፈሰ ነው። በነገራችሁ ላይ ደጋግሜ የምነግራችሁ እስቲ የ25 ዓመት እድሜ 25 ነው የሚል 25 አሁን በትክክል ነው። በእርግጡ 25 ዓመት ላይ ያለ ሰው ጥሩ አንድ ሰው ሌላ አለ። ሴቶች እንኳን አታወጡም ትፈራላችሁ። 25 ላይ ነሽ ማለት ኦልሞስት ወደ ኤክስፓይሬሽን እንዳትባይ እያልኩ አይደለም። ህጉን ከሆነ ግን አዎ ሴት ልጅ እስከ 25 አግቢ። በነገራችሁ ላይ ማግባት ያለባት ከ15 እስከ 18 ዓመቷ ነው። ብትዘገይ እስከ 22 ነው። ቢበዛት ደግሞ በጣም ብትዘገይ እስከ 25 ነው። እስከ 25 ባታጋባት በቤተ ክርስቲያን ስርዓትና ትውፊት መሰረት ወላጆቿ ከዛ በኋላ በዛ ሴት ላይ ማዘዝ አይችሉም። ለምን? ላለማግባቷ ጥፋተኞች ስለሆኑ እና 25 ካለፋት እኮ አበቃችን። ታዲያ አንተ ቁጭ ብለህ ዩኒቨርሲቲ ልማር፣ ኮሌጅ ልጨምር፣ ዲግሪ ላምጣ ምናምን ምን ይዤ ምን ይዘሽ ትገቢ? ባለም የሆነሽ ካላስተዳደረሽ ገንዘብ ካላመጣ ሌላ ምን ያደርጋል? እውነቴን ነው። እንደዚህ ስላችሁ ደግሞ 25 ያለፋችሁ ቅር እንዳይላችሁ ችግር የለውም። ለእናንተ ደግሞ አለ አዲስ ካውንተር እናመጣለን፣ ቆጣሪ እንገጥማለን። ቅር አይበላችሁ ብዬ ነው ካላችሁ ድንገት ነው። ቅር ቢላችሁ የራሳችሁ ጉዳይ። እንግዲህ ሁሉ ተጨንቄ ምን እንዘልቀዋለን። ለሁሉኝ በአድዋ ጦርነት እና በአላጌው ጦርነት ላይ ከፍተኛ ጀብዱ የፈጸመ አንደኛው ማናልኩ ፊት አውራሪ ገበየሁ። የገበየሁ ሞት በነገራችን ላይ ሁለቱም አድዋ ላይ ተሰውተዋል። የሚያሳዝነው ነገር ሁለቱ በአድዋ ጦርነት በግለሰባዊ ጀግንነት ከሆነ
ሁለቱን የሚተካከል የለም ነው የሚባለው። አሁን እነ ራስ አሉላ እንግዳ፣ ራስ አሉላ አባ ነጋ የሚባሉት እነ ራስ ሚካኤል አሉ አይደለም? ትልቁ የአፄ ኃይለሥላሴ አባት ይቅርታ ሚካኤልማ ኋላ ንጉስ ሚካኤል የተባሉት ራስ መኮንን ወልደ ሚካኤል፣ እነ ንጉስ ተክለ ሃይማኖት፣ በጣም ሌሎቹ ብዙዎቹ ነበሩ ጀግኖች። እነ ሊቀ መኳስ አባተ፣ በነገራቸው ላይ ሊቀ መኳስ አባተ ደግሞ ከአድዋ ጦርነት በፊት የመቀሌው ጦርነት ላይ ትልቁን ስራ የሰሩ እሳቸው ናቸው። ፊታውራሪ ገበየሁ ግን የአላጌ ጦርነት ላይ እሱ አይደል አለቃ የነበር በዚህኛው በኩል እነ ማን ናቸው ራስ መኮንን በዚያ በኩል አሉ። ግን ጦርነቱ ሲጀመር ታሟልስ እና እጁ እንኳ ሰይፍ ለመጠበጥ አልቻለም። ስለዚህ ምን አደረገ? ዘንግ ይዞ ወጣ። ያ ሁሉ ደም ሲፈስና ያ ሁሉ ጦርነት ሲደረግ በበቅሎ ተቀምጦ በዘንግ ያዋጋ ነበር። ወንድ ሊዋል አስባችሁታል? መምታት መመከት እኮ የለም። በቃ አዋጋ፣ በሞትም ልሙት ብሎ እኔ ምኒልክ አሽከር ይል ነበር ይባላል። ገበየሁ ፊታውራሪ ገበየሁ ኃይለ ማርያም ነው ክርስትና ስሙ። በነገራችን ላይ እንዳጤ ምኒልክ ተመሳሳይ ነው። የዛኑ ቀን የሚገርማችሁ እንዴት ዋላችሁ? የ25 ዓመቱ ቀኛዝማች ታፈሰ አላጌ ላይ 50 ጣሊያን ብቻውን ገድሏል። በነገራችሁ ላይ የሞቱት በመቶ የሚቆጠሩ ናቸው። 50 ነው ብቻውን የገደለ። እንዴት ዋላችሁ? 50 በሰይፍ በጥይት አይደለም። በነገራችሁ ላይ በሰይፍ ነው። በሰይፍ 50 አይደለም 5 የጣለ በጣም ጀግና ነው። ለምን ቢባል በሰይፍ ስትጋደል ጊዜ ይወስዳል። ዝም ብሎ ሄደ እኮ እንደዚህ ብሎ አይሰጥህም። እንደ ሰማይታት ታግለ ነው ደግሞ። በዛ ላይ 50 የገደላቸው ባለ ሰይፍ አይደለም ባለ ጥይት ናቸው። 50 ጥሏል በጎራዴ እና እንደዚህ አይነት ጀግንነት ከምን ያገኘ የሚባል የምኒልክ አሽከር ነው። እንግዲህ ቀኛዝማች ታፈሰ ወጣት ነው እና ሁል ጊዜ ምኒልክን ሲያገኛቸው ጌታዬ ምን ላድንልዎት? ከፈለጉ ዝሆን አድናለሁ ይላል ይባላል። ሂድ ዝሆን ይዘና ይባላል። ጥይቱን ይዞ ሄዶ ዝሆን አድኖ የሚቆራረጠው ነገር ተቆራርጦ ይመጣል። እና እቴጌ ጣይቱ ሲያዩት ይሄ ያለ አይደለም ሰው ትፍትፍ ይባልበት የለም ከዓይን ያውጣ የሚባል በጣም ነው የሚፈሩ ነበር። በአድዋ ጦርነት ውስጥ ወደ 7000 ኢትዮጵያውያን ተሰውተዋል። በጣም ሀዘኑን መራራ ያደረገው ግን የገበየውና አንደኛ የገበየው ሞት፣ ሁለተኛ ቀኛዝማች ታፈሰ የወጣቱ፣ ሶስተኛ ነገር የደጃዝማች በሻ፣ አራተኛ የደጃዝማች ጫጫ ሞት ነው። በተለይ ዋኖቹ የታወቁት እነዚህ ናቸው የዛን ጊዜ ከሞቱት መካከል። እና እንዲህ አድርገው አላጌ ላይ ጣሊያንን አሳፍረው መቀሌ ላይ ሲደርሱ ጦርነት ሊገጥሙ ሲሉ ጣይቱ ምን አለች? አይ ይሄ ጦርነት እንደዚህ ነው የሚደረግ፣ እኔ ስትራቴጂ ልስጣችኋል። ስትራቴጂስት ትላለህ አይደል አንተ? ምን አለቻቸው? የውሃ መጠጫ ጉድጓዳቸውን ያዙባቸው። ጥርቅም ሄደው ጣሊያን በተማለቅ ማሩን ብለው የሚገርማችሁ አፄ ምኒልክ ይገርመኛል። እንዴት ባላችሁ እነዛን ሲወጓቸው የነበሩትን ኋላ እርቅ ጠይቀው እንውጣ ብለው ሲሏቸው ከነ ጦር መሳሪያቸውን የላኳቸው። እንዲያውም ለኃላፊውስ ምን ሰጡት ይባላል? በደንብ የተጌጠች በቅሎ ሰጡት ይባላል። የቀድሞ ሰው ያስገርመኛል። ጠላታቸውን ማለት ነው። በመካከል ደግሞ ሁለት በዛው በሰሜን የኢትዮጵያ ክፍል የነበሩ ደጃዝማችና ፊት አውራሪ ነበሩ። ከልዑል ራስ መንገሻ ጋር ተጣልተው ተበሳጭተው ርዕሰ መኳንንት በደለነ ብለው ለጣሊያን ሄደው አድረዋል። እነ ጉግሳና ኃይለሥላሴ ማለት ነው። ከዛ ልክ ከጣላት ቦታ ገብቶ እንግዲህ ልብ ብሎ ባንዳ ሆኖ ማለት ነው። እናናዋላችሁ ባንዳ ሆኖ ገብቶ ምን ቢያዩ ጥሩ ነው? የኢትዮጵያ ሰንደቅ ዓላማ ተነቅሎ የጣሊያን ሲተከለ አራ ይሄማ እንዴት ብሎ ይሆናል? ይሁላችሁ ባንዳ ሆኖም እኮ ወዝ ነበራችሁ አይደለም? ይሄማ አይሆንም። ከዛ በሌሊት ከነ ሙሉ ትጥቃቸው እነ ሙሉ ሰራዊታቸው ሄደው ምን ይልክን ይቅር ይበሉን። አራ እንዴት ብሎ ይሆናል? እሱ ጋር ነው የምንዋጋ ደግሞ ጠላት ጋር ሆኜ ልሙት ብለው እንግዲህ ያስቡት። እንደዛ ምን ይልክ ምን አደረጉ? ድርብ ካባ ሸልመው ጥሩ በቅሎ ሰጠው። ጎበዞች ሂዱ አሉ። በመንገድ ወደ 300 ምናምን ጣሊያን ጥለዋል እነዚህ ሁለት ደጃዝማቾች። ሌላ ደግሞ ማን ነበረ? ባሻይ አውዓሎም። በነገራችን ላይ ባሻይ አውዓሎም የልጅ ልጅ ጎንደር ነበረ። ትግራይ አማራ በሚል ቆሻሻ እንቅስቃሴ ነበር አይደል? ከ2008 ጀምሮ የዛን ጊዜ ነው ለቆ ሄደ ነበረ። ልጃቸው ቀጥታ አረገ ትውልድ ማለት ባሻይ አውዓሎም ጣሊያናችሁ የሚያዩት እንደምንድን ነው? እንደ ባንዳ ነው። እሱ ግን ምንድን ነው? ሰላይ ነው። እነሱ የእኛ ሰላይ ነው ብለው የኢትዮጵያን የምኒልክን ሰራዊት እንዲሰልልላቸው ነው የሚልኩት። በዚህ ዘመን በስለላ ህግ ምን ይባላል? ደብል ኤጀንት ሲባል ሰማላችሁ? ነናዋላችሁ
ደብል ኤጀንት ማለት ትሄድና ለጠላት ታድራለህ። ከዛ የወገንን መረጃ የምታቀብል መስለህ ግን የምትሰራ ለማን ነው? ለወገን ነው። ጠላት ለኔ እየሰጠኝ ነው ይልሃል፣ ወገን ደግሞ ለወገን ነው። ያልሆነ ብዙ መረጃ ሲሰጣቸው ቆይቶ መጨረሻ ላይ የምኒልክ ሰራዊት ራብ ፈትቶታል፣ የተወሰደው ምን ትብላል ብሎ ማንም ነገር ነገሯቸው ነው። እንግዲህ የካቲት 23 ቅዳሜ ለእሑድ ሌሊት 11 ሰዓት ተነስተው እንገጥማለን ያሉ መሀል ላይ ጉድ የሆኑትን አንድም በባሻይ አሎም ምክንያት ነው። እሱን ማወቅ ያስፈልገናል። ለሁሉም የመቀሌው በዚያ በውሃው ምክንያት ፈታ፣ የአላየውም እነ ቀኛዝማች ታፈሰ እንደዚህ ያደረጉ። አድዋ ጦርነቱ ሲደርስ ታውቃላችሁ እንዴት ዋላችሁ? የአድዋ ጦርነት የሃይማኖት ጦርነት ነው ብለን የምንልበት ምክንያት ምንድን ነው ካላችሁኝ፣ ከ40 ዓመት በኋላ ጣሊያኖች ሲመጡ ያደረጉትን ነገር በማየት ነው። ምክንያቱም ከ40 ዓመት በኋላ ተመልሰው ሲመጡ ምንድን ያደረጉ? ባመኑት 2000 ቤተክርስቲያን አቃጥለዋል። ያላመኑት ግን እኛ የምናውቀው ከ3 እስከ 5000 ቤተክርስቲያን ያቃጠሉ። ወደ 1 ሚሊዮን ሰው ሲገደል ከ900 ሺህ በላይ የሚሆነው ኦርቶዶክሳዊ ነው። በነገራችሁ ላይ ደብረ ሊባኖስ ላይ ከ2000 በላይ ሰው በአጠቃላይ ያረዷቸው መነኮሳት ቢቆጠሩ በጥቂቱ ከ40 እስከ 50 ሺህ ይሆናሉ። ገዳማቸው በአታቸው ውስጥ ገብተው ያረዷቸው ብቻ ማለት ነው። ሐምሌ 29 በ1929 ዓመተ ምህረት ጎንደር ላይ የታረዱ ሊቃውንት ተሰብኩ ታርደዋል። ግማሹ የጎንደር ሊቅ ለጣሊያን አደረ፣ ባንዳ ሆነ። እምቢ ያሉት ግን ወስደው ታርደዋል። እና ፖፕ ፒዩስ የሚባል ነበር አይደለም? ከ40 ዓመት በኋላ ሲመጡ የነሱ ጳጳስ የነበረው መድፍ በርኮ አይደል ይላክ ሂዱና ሀገሪቱን ካቶሊክ አድርጉ ተብሎ ማለት ነው። ከቅኝ ግዛቱ ባሻገር ማለት ነው። እና ቤተክርስቲያን በወቅቱ ምንድን ያደረገች ነው? በመጀመሪያ ደረጃ ጦርነቱ ራሱ 100% የአድዋ ጦርነት ማለት ሌሎቹ አልተሳተፉም አይደለም። ሙስሊሞች ነበሩ፣ የሌላ እምነት ተከታዮችም ነበሩ። ለምን? የሀገር ጉዳይ ስለሆነ። ዋናው ግን ቤተክርስቲያናት ኃላፊነት የሰጣቸው የምንልበት ምክንያት ምንድን ነው? አንደኛ ከተዋጊው መካከል ካላጋነን ነው ከ90% በላይ የሚሆነው ኦርቶዶክስ ነው። ሁለተኛ ጦርነቱ ሲደረግ ቤተክርስቲያን ከመሃል ሀገር ጀምሮ ሄደ ታቦት፣ ከአክሱም የወጣ የእመቤታችን ታቦት፣ የቅዱስ ጊዮርጊስ ታቦት ነበረ ከየገዳም። የሚገርማችሁ ነገር አፄ ምኒልክ አዋጅ አውጀው ሲወጡ የመጀመሪያ ስራቸው ምን ነበረ? በፈረስ በበቅሎ ባጋስስ እየተጫነ ወደ ገዳማቱ ምንድን ነው የተላከ? ዕጣንና ዘቢብ። በሐዘናችሁ እርዱኝ፣ ሃይማኖት የሚለውጥ ሀገር የሚያጠፋ ጠላት መጥቷል፣ በጸሎት በሐዘን እርዱኝ። ጣይቱም እንደዛ አድርጋለች። ይህንን የሰሙ ከየገዳማቱ የነበሩ መነኮሳት ጸሎት ብቻ አይደለም ምን አደረጉ ታውቃላችሁ? የኢትዮጵያ ገዳማት አውጣተው መነኮሳት እንደላኩ መነኮሳት ተልከው ከዚያ ስፍራ ቆመው መስቀላቸውን ይዘው እግዚአብሔር ይፍታ። መጀመሪያ ላይ አቡነ ማቴዎስ የወቅቱ ጳጳስ አብይ ጾም አይደል ነበር? የአድዋ ጦርነት ጊዜ እሁድ ነው፣ ለዕለቱ አይደለም አልፈቅድም ያሉ ግን አብይ ጾምን ሰራዊቱ ይመገብ የሚል ሐሳብ ከመኳንንቱ ቀርቦ ምኒልክ ጠይቋቸው የለም ብለው ነበር ይባላል። በኋላ ግን ተስማምተዋል። እና መናዘዝ፣ ምክንያቱም ለሃይማኖት ለሀገር ስትታገል ሁልጊዜ ካህን ያስፈልጋል። ለምን እንደተባላችሁ ሚናዝ ያስፈልጋል፣ እግዚአብሔር ይፍታ የሚል ያስፈልጋል፣ የያዝከውን ዓላማ የሚቀድስልህ ያስፈልጋል። በነገራችሁ ላይ ዛሬ እንደዚህ አይነት ነገር ቢደረግ ሰዎች ይነቅፋሉ። ባዶ ጦርነት ግን እንደዚህ መደረጉን ግን መንቀፍ አይፈልጉም። ለምን? የውጤቱ ምንጭ እሱ ነዋ። ምክንያቱም የድሉ ምንጭ ሁለት ነው። አንደኛ መምህራን እና መነኮሳት በእግዚአብሔር ዘንድ ዋጋ ታገኝበታለህ እያሉ እያስተማሯቸው ስለነበር እንዲሁም አንዳንዶቹ እስከ መገዛት ደርሰዋል። ይሄ ፈርቶ የሚመለሰው እንዴት በማለት ሌላኛው ጣይቱና ምኒልክን መጨረሻ እናነሳቸዋለን። ትልቁ አስተዋጽኦ የነበረ የካህናቱ ነው። ታቦት እግዚአብሔር ተሸክመው መጥተዋል። እንዲያውም ጣይቱ እንዲያለች ይባላል። የአክሱም ካህናት መጡና እጅ ነሱ። ምነው ምን ሆናችሁ? ጥንቱኑ ምድራችን የነገስታት ምድር ናት። ከካህናት ቅድሚያ እንወስዳለን። በውጊያም ጸሎት የምንመራ ታቦት የምናወጣ እኛንን፣ የጥንቱን መልሽልን። ምኒልክን ምን አለችው ይባላል? ድሉ የኛ ነው። ለምን? አክሱሞች እመቤታችን ይዘውልኝ መጥተዋል። በሉ ሰጥቻችኋለሁ። ስለዚህ ከአቡነ ማቴዎስ ጋር ሆናችሁ ስብሐተ ፍቁር አድርሱ ተባለ። በነገራችሁ ላይ የሚገርመው ነገር ዛሬ ስብሐተ ፍቁር ሲደረስ እንዴት ነው? ሳሊለነ ማርያም ደሞ ዝብርቅርቅርቅ ብሎ በተለይ እናንተ መደበኛ አገልጋዮች ካላችሁ እንዲያው በዘመነ አጸባ እንደዚህ ባለ የመከራ ዘመን የሚገርማችሁ
ወካዕበን አስተበቋ ብለው ተፈሲ ማርያምን ጨርስ ሲያነሱ ጦርነቱ ተጀምሯል። የሚገርመው ጦርነቱ የተጠናቀቀው ወይም ጣሊያን መሸሽ የጀመረ መቼ ነው? ዘጊዮርጊስ ላይ ሲደርሱ ሳለነ ጊዮርጊስ ሲሉ እኮ ነው መሸሽ የጀመረ። ምክንያቱም ሲጠራ መጣ። ምን ትለኛለህ? ይመጣል እንጂ እንኳን እንደነ ምኒልክ እንደነ ጣይቱ ያለ። ጣይቱ ምን ታረግ ነበር መሰላችሁ? በዚያው ሰዓት ለመቆጠብ እናንሳት። ሰራዊቱ በተሰበሰበበት እንዲህ አለች፣ እኔ ይህንን ቃል እገባላችኋለሁ፣ ድል አድርጋችሁ ስትመለሱ ሁላችሁን እሸልማለሁ። ወታደር ሽልማት ይወዳል። እሸልማችኋለሁ፣ ብትሞቱ 2 ቃል እገባለሁ፣ ልጆቻችሁን በማር በቅቤ ያሳድጋለሁ፣ ተዝካራችሁን አወጣለሁ፣ በሰማይ ያላችሁ ዋጋ ደግሞ እግዚአብሔር ያውቃል። ይህንን ብላ ቃል ገብታላችኋለች። አንድ ጊዜ እንዲያውም ተቆጥታቸዋለች ይባላል። 9 ሰዓት ላይ ሰራዊት በሙሉ ግዳይ ይዞ መጣ። 9 ሰዓት ላይ ጣሊያን ሲያባረር የዋለው እሑድ ታኅሳስ 23 ማነው የካቲት 23 ቀን። የሚገርመው እስከዛ ሰዓት ማን አልመጣም? ንጉሠ ነገሥቱ አልተመለሱም። ጠላት እያባረሩ እንዲህ እህቷም ነበረች እቴጌ ጣይቱ። እንዲህ ንጉሳቸውን ትታችሁ እንዴት ትመጣለች? እነሱ አላወቁም እኮ። ምክንያቱም ሰራዊቱ እኮ ከ100 እስከ 150 ሺህ ይገመታል። በጣም ሰፊ ነው። በዚያ ምክንያት እንደገና እየፎከሩ ሄደው ምኒልክን ይዘዋቸው መጥተዋል። አመሻሽ አካባቢ ማለት ነው። እና እንዲህ አድርጋለች። ሁለተኛ ጦርነቱ ተጀምሮ እስከሚያልቅ ድረስ ጫማ አልለበሰችም ጣይቱ፣ በባዶ እግሯ ነበር። እሷን አብነት አድርገው የተከተሏት ወይዛዝርት በሙሉ በባዶ እግራቸው ነበር ጸሎት የሚያደርሱ የነበረ። ታለቅስ ነበር። ሕዝብህን ለጠላት አትስጥ እያለች ከዳዊት ቃል ከሌሎችም እያመጣች ትጸልይ ታደርስ ነበረ። ጣይቱ ኃይለኛ ናት። በነገራችሁ ላይ ስትቆጣ ማይታል። እንዴት ዋላችሁ? እኔ የእሷ ብስጭት ገደብ አለው ይባላል። አንድ ጊዜ ኮንታንቶኔሊ መጥቶ በአጤ ምኒልክ ፊት ገና በፊት ጦርነት ሳይጀመር እዚያው አዲስ አበባ ላይ ያሉ ክፉ ነገር ተናገረ እና ምኒልክ በጣም ተበሳጭቶ በጥፊ ሊያቀምሱ ሲነሱ ማን ገላገለ? ጣይቱ ገላገለች። ለምን? ተው ጃንሆይ ጌታዬ፣ ለአንተ ክብር አይመጥንም፣ ይሄ ተው፣ በሚመታበት ይመታል። የኮንታንቶኔሊ ደብዳቤ የውጫሌ ውል በምንድን ነው የተቀደደ? በመድፍ አትለኝም? በመድፍ እኮ ነው የተቀደደ። አሁን መድፍ ተተኩሶ ሄዶ ቀዶት አይደለም፣ በቃ መድፍ ነው የቀደደው። እንዴት ቢባል ሰምታችኋል አይደለም? ሊቀ መኳስ አባተ ብዬ ቅድም ነግራችኋለሁ አይደለም? ሊቀ መኳስ አባተ ለተከታታይ ቀናት ከ3 ቀን በላይ እየተዋጉ እያዋጉ ትጥቃቸው ሳይፈታ ሳይቀመጡ ሳይተኙ በቆማቸው እህል እየጎረሱ አዋግተው ያውቃሉ። ነናዋላችሁ ትሞታለህ። እዛ በኋላ መቆም አትችልም። በዚያ ላይ ምን ይባላል? አባተ በኋላው ይባላል። ሊቀ መኳስ አባተ በኋላው ከተተኮሰ አይስትም። በዚህ ምክንያት አይደለ መድፍ ተኩሶ ይሄ ቀላ የተተኮሰው ሄዶ በዛኛው መድፍ በአፉ ገባ ይባላል። እስከዚህ ያደረሰ ነው። እምሽክ አድርጓቸዋል ይባላል። ኋላ ደግሞ ማን ነበረ ቆራጡ ጀግና ኮስታራው? ማን? ባልቻ። ያን ጊዜ በጅሮንድ ነው፣ ኋላ ግን ደጃዝማች ነው አይደለም? ባልቻ ምን ተብሎ ተገጠመለት ታውቁት የለ? ገበየው ቢሞት መጀመሪያ ለገበየው ምን ተብሏል? አድዋ ስላሴን ጣሊያን አረከሰው፣ ገበየው በሞት የገባና ቀድሶ አሉ። ገብቶ ቀደሰው፣ ደሙን አፈሰሰ። የሚገርማችሁ ነገር አንድ የሚተረክ ታሪክ አለ አይደለም? ገበየው ተመትቶ ሲወድቅ ከመመታቱ በፊት ለወታደሮች እንዲህ ያላቸው ይባላል፣ ለሱ አሽከሮቹ ማለት ነው። ለምን ይልክ ንገሩልኝ፣ ለሀገሩ ለሃይማኖቱ ለጌታው እንዲህ ሲል ሞተ ብላችሁ ብሎን ገባበት። የጦር ገበሬ ነው። ብዙም ሽክ አድርጎ ተመትቶ ሲወድቅ አንዳንዶቹ ባልቻ ናቸው ይላል፣ አንዳንዶቹ ሌላ ነው ይላሉ። ገበየው እንደወደቀ ወታደሩ ካየ መፈታቱ ነው። ታውቃላችሁ አይደለም? መተማ ላይ ድርቡሽ አፄ ዮሐንስን አንገት የቆረጠበት ምክንያት እሳቸው መውደቃቸው ስለታየ እንጂ እኮ ያሸነፈው እኮ ኢትዮጵያ ጦር ነው። ምን አደረገ? ሳባ አድርጎ ወስዶ ከቁጥቋጦ ስር አድርጎ ቅጠል አለበሳቸው ገበየው። ለምን? የእሳቸው ሞት ከታየ ችግር ነው። ከዛ አለፍ ብሎ ደግሞ ቀኛዝማች ታፈሰ ቅድም ያልኳችሁ የ5 ዓመቱ ወጣት ጥይት ተተኩሶ መጥቶ ግራ ክንዱን ላይ መሀል ለመሀል ገባበት። ያንን አገሙለትና ሊወስዱት ሲሉ ደሞ ለጣሊያን ቀኝ እጄ ይበቃዋል፣ ዝም ብለህ ይዘኸኝ ግባ አለ። በቀኝ እጁ ብዙ ጥሎ እንደገና ደረቱን ተመቶ ወደቀና ሞተ። እሱን አስከሬኑን ሸፈኑ። ለምን? የወንድ ስነ ልቦና እንዳይሰልብ ማለት ነው። እነዚህ ዋና ዋናዎቹ ሲወድቁ ችግር ስለሆነ እና እንዲያ ተደርጎ ድል ተገኘ።
ታዲያ በጸሎት በጾም በዕጣን በመስዋዕት ነው፣ በጉልበት አይደለም። አያችሁ፣ ጉልበቱ ተጨማሪ ነገር ነው እንጂ ዋናው እሱ ነውና እንግዲህ ብከን ወጉኦሙ ለኩሎሙ ጾርነ ዳዊት ሀብተ ኃይል ተሰጥቶታል አይደል? ሀብተ መዊ ተሰጥቶታል። ያን ሀብተ መዊ ምኒልክ ተቀብለውታል። በዚያ ምክንያት ሀገራችንን ከውርደት ጠብቀውልናል። ምንም እንኳ ከ7000 በላይ ኢትዮጵያውያን ቢሞቱብንም በጊዜው ዞሮ ዞሮ በዛ ዘመን ጦርነት እንዲያውም ብዙ አይደለም ጥቂት ነው። ለምን በአንድ ጦርነት እስከ 100,000 ሰው ያልቃል። እንደዚህ አድርገው ጣሊያንን አሳፍረው ኢትዮጵያ ዛሬ ድረስ ለኛ ብቻ አይደለም ለዓለም ጥቁሮች ለተገፉ ሰዎች በሙሉ ጣሊያኖች እንኳን ራሳቸው በብሽቀት አደባባይ ሮማ አደባባይ ወጥቶ ምን አሉ ይባላል? ቪቫ ምኒልክ አሉ። ኡምቤርቶን ለማበሳጨት ቪቫ ምኒልክ ምን ትለኛለህ? ዛሬ ምኒልክ ይሳደባል። ደንቆሮ ምን በደሉ? ምን ያጠፉ? አገር አንድ ባደረጉ አገር ባዳ ነው። ማንን በደሉ? እስኪ ምኒልክ እገሌን በድለዋል የሚባል ታሪክ ታውቃላችሁ? እንዴት ዋላችሁ? እገሌን በድለዋል የሚባል ታሪክ ታውቃላችሁ? እኔ በነገራችሁ ከሚያስገርም ነገር አንድ ነገራችሁ። አንድ በጣም የታወቀ የጦር ጀግና በጣም ትልቅ ጥፋት አጠፋ። ተከሶ ተፈረደበት። እንደገና ድጋሚ ያጠፋ ተፈረደበት። ሌላ ንጉስ ሲሆን አንድ ጊዜ ነው አንገቱን የሚቀለው። በሶስተኛው ግን እዛ የነበሩ ዳኞች ይሞት በቃ ፈረዱበት። ከዛ ይገደል ተብሎ ስቅላት ተፈረደበት። በቦታው ማን ነበሩ? የአድዋው ጀግና ፊታውራሪ ሀብተ ጊዮርጊስ ይደግዴ ሀብቴ ፊታውራሪ ሀብተ ጊዮርጊስ አይ ጀግና አይደለም በአድዋ የተዋጋ እንዴት ያለ እኮ የጦር ገበሬ ነው። ይሄን የመሰለ ጀግና እንዴት ተራ ወታደር ይገለዋል? እኔ ልግደለው በእኔ ይሁን ለክብሩ ብሎ ይላል። እሺ ተብሎ ተወሰደ። ከዛ ከረጅም ጊዜ በኋላ የጦርነት ስልት ለማውጣት ተቀምጠው ምኒልክ ይቆዝማሉ። ጌታዬ ምን ሆኑ? አይ ደጃዝማች ገሌ ኖሮ ቢሆን እኮ በዚህ ያቅስን ነበር ብሏል። የተገደሉ አረ እንጥራውን ሀብቴ ደግሞ ተቀልዳለህ። አረ ቀልዴን አይደለም ይላል። ምንድን ነው አለ እኮ አልገደልኩት በዋሻ ደብቄው ተይዞ መጣ። ይቅርታ ተደረገለት። እንኳን ሌላ ከምኒልክ አደባባይ ፍርድ ሲደረግ ፍርድ ተጓድሎብኛል ሀብተ ጊዮርጊስ ዳኘኝ እያለ ትጮኻለች። አስቡት ምኒልክ ተቀምጠው በጣም ተበሳጩ። እንዴት ብትንቂ ነው ንጉሱ ነው ምን አሉ እሳቸው? አረ ምን አገባችሁ ይዳኛት፣ እግዚአብሔር ለእሱ አይደል የሰጠው ዳኝነት መች ለኔ ነው? ይዳኛት ውሰዷት ነው። እቺ ሴት ምንድን ናት? አንድ ሰው ሀብታም ነኝ የሚል ሰው ይመጣና አንዲትን ሴት እንደዚህ ሴተኛ አዳሪ እንደዛ እንደምትባል አይነት ሴት ናት። ለአንድ ቀን አብሬሽ ልደር ብሎ በአንድ ብር ይስማማሉ። 1 ብር ሊከፍላት። ከዛ በሚቀጥለው ቀን ሲመጣ ለመደና በዛው ሚስት አደረጋት። ጥሩ ነው አይደል? ይሻላል። ምክንያቱም ከዚያ ክፉ ህይወት እንደተወጣ ማለት ነው። ከዚያ 10 ዓመት አብሮ ቆዩና እንደገና አስጠላቸው። ውጪልኝ ብሎ አባረራት። ወትሮም እኮ ለኔ የምትመጥኝ አይደለሽም ብሎ። እቺ ናት እንግዲህ ዳ የከሰሰች። አስቡት እንግዲህ ሴተኛ አዳሪ ምናምን ሲባል መቼም የተናቀ ነው ብለን ነው የምናስብ አይደለም። እና እሳቸው እዚያ ሆነው አይ እና እሱ ተጠርቶ አንተ ለምንድን ነው ያባረርካት? አይ ህጋዊ ሚስት አይደለችም፣ 80 የላትም፣ 80 የሌላትን ድንጅ የሌላትን ድንጅ ታውቃላችሁ? በምን ምክንያት እጠየቃለሁ እኔ? ኋላ አንቺ ግን መጀመሪያ 80 ሳይኖርሽ ምን ብለሽ ገባሽ ብሎታል። አረ እኔማ ለአንድ ቀን አዳር ብሎ በ1 ብር ተስማምተን ገባ፣ በዛው ለምዶ ቀረ ነው። አዎ ጥሩ ነው እንግዲያ እኔማ እንዲህ ፈርዳለሁኝ። በል የቀን የተስማማኸውን ያክል የ10 ዓመት አስልተህ ክፈላት፣ ሀብት ግን እንዳታካፍላት ብሎ ነው። በአመት 365 ብር ማለት ነው ሲባዛ በ10 ይሄንንማ እንጃ መኳንንቱም አይኖራቸው ይላል። አረ ይቅርብኝ፣ አካፍላታለሁ። ይሄ ነው ዳኝነት የሚባለው። ሀብቴ በጣም ዳኝነት አዋቂ ናቸው፣ ፈሊጠኛ ናቸው። ሀብተ ጊዮርጊስ ዲነግዴ የሚባሉት ማለት ናቸው። እና ለሁሉም ምኒልክን መጥላት ነውር ነው። ምኒልክን ብቻ አይደለም ቢያድለን እንዲያው ክፉዎችንም ቢሆን መጥላት አይገባም። ክፉ ታሪክ ካላቸው የተረጋገጠ ያንኑ መናገር ነው። እና የአድዋ ጦርነት በቅዱስ ጊዮርጊስ የቅዱስ ጊዮርጊስ ነገር ሲነሳ ታሪክ ጸሐፊዎች ምን ብለዋል? አፈ ታሪክ ነው። አንድ ቀልኛ ሰው አፈ ታሪክ አይደለም። አፈ ታሪክ መጀመሪያ አፈ ታሪክ የሚባል ነገር እኛ አናውቅም። አፈ ታሪክ የሚሉት ሌጀንድ የሚለውን ተረጎመን ብሎ ነው አይደለም? እንዴት ዋላችሁ? ሌጀንድ በመጀመሪያ ወደ አማርኛ ሲተረጎም አፈ ታሪክ አይደለም መጀመሪያ ነገር። እሺ እነሱ የፈለጉት ነገር አፈ ታሪክ ማለት በአፍ የሚተረክ ነው አይደለም? አፈ ታሪክ የሚባል ነገር የለም፣ ታሪከ አፍ ነው የሚባል ብለን አማርኛ እንኳን ሳይችሉ ነው የሚተቹት። እንዴት ዋላችሁ? አፈ ታሪክ የሚመለከተው ታሪኩን ነው አፉን ነው? አፉን ነው መባል ያለበት። ምንድን ነው? ታሪከ አፍ ነበር
እችን እንኳ ሳይጠነቅቅ ተቻለሁ ይላል። የቃል ታሪክ ማለት የቃል ታሪክ እናቃል እንዴ? አይናቅም። እንዲያው እንኳ የቃል ታሪክ ግን እንዲህ ያለው ነገር ተጽፎ ያገኘነው ነገር ነው። ለምን ስብሐተ ፍቁር ዘጊዮርጊስ ላይ መጀመሪያ ምንድን ነው የሚለው? እንዴ ቅድም ብያቸዋለሁ እኮ የእመቤታችን አልቆ በእንተ ማርያም ጻዋሪት ከተባለ በኋላ እስቲ እንዲያው ባለፈው ስንተረጉም አውስተን ነበራል። ጸዋቶ ዜማውን ሰዓቱ ሄደ ይሁን ምንም ባይልም አሁን ቅድም ሳለነ አለ እኮ አጭር ጊዮርጊስ አለ ደግሞ ይሄም አጭር ነው። የመጀመሪያዋ ማንሻ ምንድናት? ሳለነ ጊዮርጊስ ሰማዕተ ኢየሱስ ክርስቶስ ከተባለ በኋላ ነአ ጊዮርጊስ እንዲህ ቃል በቃል እኮ ነው። ጸሎቱም ቃል በቃል ነው። የተፈጸመው ተአምርም ቃል በቃል ነው። ነአ ጊዮርጊስ እንዘ ትጽአን በፈረስ ወነአ ፍቁር የዘልዳ ንጉስ የልዳው ንጉስ ወዳጄ ጊዮርጊስ ሆይ እና እስቲ በፈረስ ተጭነ በነጭ ፈረስ በአምባ ላይ ፈረስ ተጭኖ መጣ። አጨደ ብዙ የመሰከረ ያየ መሰከረ፣ የተጠራጠረ ተጠራጠረ። ዛሬ አራዳ ጊዮርጊስ ገነተ ጽጌ አዲስ አበባ ላይ የሚከበርበት ምክንያት እኮ ስለዚያ ተአምሩ ነው። ስለዚያ ተአምሩ ነው የሚከበር የቅዱስ የእመቤታችን ረዳትነት። ለዚያ እኮ ነው እመቤታችን ድንግል ማርያም ልታድነን መጣች አለች ጣይቱ ታቦቷ ስትመጣ በእመቤታችን አማላጅነት። ምክንያቱም አጤ ምኒልክ እመቤታችን በጣም ይወዳሉ። እንዲያውም ምን ይባላል? እንዴት ዋላችሁ አስተርዮ ማርያም ጥር አንድን በጣም ነው የሚዘክሩ ለነዳያን። ታዲያ ሲዘክሩ ምንድን ነው የሚዘክሩ መሰላችሁ? ምኒልክ እንጀራ ያበሉና ድግስ ጊዜም የቤተ መንግስት አያልቅም አይደለም። ነገር ግን ለድግስ የመጣ ደካማ ሰው ከተገኘ በቅሎ ፈረስ ሁሉ እየሰጡ ይልኩታል ይባላል ከእመቤታችን ፍቅር የተነሳ። እና ጥር 21 መንገድ ላይ ነበሩ ወደ አድዋ እየሄዱ ዝክሩ ሳይዘክር ቀረ። ግን ካለፈ በኋላም ቢሆን ከፍተኛ ድግስ አድርገው በሰሜኑ የኢትዮጵያ ክፍል የነበሩ ሰዎችን መግበው ተመርቀዋል። እመቤታችን ወዳጅ ናቸው። ስለዚህ መጽሐፍ እንደሚል ሰልፍ የማን ነው? ሰልፍ የእግዚአብሔር ነው። ጥንትም ቅዱስ ዳዊት በመዝሙር 21 ላይ ምን ይላል? አንተሰ ውስተ ቅዱሳን ከተሃድር ስቡሐ እስራኤል፣ በእስራኤል የተመሰገንክ አንተ እግዚአብሔር በቅዱሳን ላይ በረድኤት አድረህ ትኖራለህ። ኪያ ከተወከሉ አበዊነ አባቶቻችን እነ ዳዊት እነ ሰሎሞን እና አጤ ምኒልክ ኪያ ከተወከሉ አንተን አመኑ፣ በአንተ ተማመኑ። ተወከሉ ከኒ አድኃንኮሙ በአንተ አምነው አላፈሩም፣ አዳንካቸው። ቀላል ነው ይመስላችሁ? ጣሊያን እኮ ምክንያቱም ከ40 ዓመት በኋላ ሲመጣ መንፈሰ ረድኤት ሲለየንም አየነው እኮ። ያቺ የእግዚአብሔር ረዳትነቱ በሌለበት ቀንም አየነው እኮ። ምሽክን ያደረገን እሱ ብቻ አይደለም። በነገራችሁ ከእግዚአብሔር መሆኑ የምታውቁት ዓለም እኮ ነው የተናጋ። ኢንተርኔት የለ፣ ፌስቡክ አለው። እዛ ጊዜ ነበር እንዴ? ኢንስታግራም ነበረ፣ ዋትሳፕ ነበረ። እንኳን ሌላ እንኳን የረባ ስልክ ነበረ፣ ግን የረባ ስልክ በቴሌግራም ምናምን ተዘዋዝሮ ነው አይደለም። አሁን አስቡት፣ በዚያ ጊዜ ኒውዮርክ ታይምስ ምናምን በፈረንሳይ ያሉ ጋዜጦች፣ በጣሊያን በአሜሪካ ያሉ በሙሉ ገጻቸው ምንድን ነው? ቪቫ ምኒልክ ነው፣ ጣይቱ ነው፣ ምኒልክ ነው። አስቡት። ዛሬ ምንም ብትሰራ እኮ እዛ የሚለጥፍል የለም፣ ምኒልክ ነው። በዛ ምክንያት እኮ ነው አፄ ኃይለ ሥላሴ የትም ሀገር ሲሄዱ ሲሰገድላቸው አታዩም? አድዋ ነው ይህን ሁሉ የፈጠረው። የእግዚአብሔር መሆኑን የምታውቁት በሱ ነው። የእግዚአብሔር የቸርነቱ ስራ ነው። አሁን እናጠቃለን። ለማጠቃለል ርዕሳችን ምን ነበር? ወተሳለቁ ላዕሌነ ጸላእትነ፣ ጠላቶቻችን በእኛ ላይ ምን አሉ? ተሳለቁብን። ታዲያ ሁለት ነገር እናንሳ። አንደኛው ለምስጢረ ድነት አስታውሱኝ ብያቸዋለሁ አይደለም? ቅዱስ ዳዊት ጠላቶቻችን ተሳለቁብን ብሎ ሲናገር በእርግጥ በዳዊት ላይ የተሳለቀ ጠላት አለ ወይ ብትሉኝ፣ አዎ አለ። እንዴት ብትሉ በሁለት ተተርክላቸዋለሁ። አንድ በስጋ ሁለት በነፍስ። በስጋ ማን ተሳልቆበታል? ኃጢአት ሰርቶ ነበር አይደለም? በበደለ ጊዜ ከዙፋኑ ተነስቶ የገዛ ልጁ ሲያባረው ከመዘበት አልፎ የገዛ ልጁ አቤሴሎም ወደ ቁባቶቹ ገብቶ አላረከሳቸውም? ተሳለቀ አይደል? በአባቱ ላይ በአባቱ ሴቶች ላይ ተሳለቀ። ያስኬዳል ብዬ ነው። ዋናው በነገረ ድነት ምስጢሩ ግን ጸላእትነ ጠላቶቻችን የተባሉ አጋንንት ናቸው። ከአጋንንት በላይ ጠላት አለ? ተሳለቁብን ያለ በብሉይ ኪዳን 5500 ዘመን በነፍሳት ላይ ይዘብቱ የነበሩ አጋንንት ናቸው።
በጻድቃን ነፍሳት ላይ ሁሉ ይዘብቱ ነበሩ። ለምን? ገነት ዝግ ናት፣ የእኛ ምርኮ ናችሁ፣ እናንተ የሞት ቁራኞች ናችሁ እያሉ። ስለዚህ ከዚያ ዘበት እንዲያድን ነው። አንሳ ኃይለ ከማለቱ ለዚያ ነው። አንድ ሁለተኛ ጠላቶቻችን ዘበቱብን የሚለው ለራሳችን የፈለግ ነው። ልብ በሉ። እንዴት ዋላችሁ? ጥንት እና አብርሃዋ አጽብሃ ጠላት ዘብቶባቸዋል? አልዘበተባቸውም። ለምን? እግዚአብሔርን ይዘው ነበር። እነ ካሌብ እግዚአብሔርን ይዘው ነበር። እነ ገብረ መስቀል እግዚአብሔርን ይዘው ነበር። እነ ቅዱስ ላሊበላ እግዚአብሔርን ይዘው ነበር። እነ አምደ ጽዮን፣ እነ አፄ ዘርዓ ያዕቆብ እግዚአብሔርን ይዘው ነበር። እነ አድያም ሰገድ ኢያሱ፣ እነ አጤ ፋሲል እግዚአብሔርን ይዘው ነበር። በአድዋ ጦርነት እግዚአብሔርን የያዙ ምኒልክ ጠላት ዘበተባቸው? ንገሩኝ። አልዘበተባቸውም፣ አልተሳለቀባቸውም። ታዲያ ጠላት መዛበት የጀመረ መቼ ነው? አንድ ድርቡሽ ጎንደር ላይ ዘብቷል። 1881 ሲነግሩት አልሰማ ብሎ የከተማው ሰው በተለይ ካህኑና ሊቃውንቱ አልሰማ ብለው። ቀጥሎ በ1928 በኃጢአታችን በበደላችን ምክንያት ረድኤተ እግዚአብሔር ቢርቀን 5 ዓመት ጣሊያን አልዘበተብንም? ሰው በአካፍ አልተገደለም? ያ ሁሉ ግፍ የደረሰ እግዚአብሔር ቢለየን ነው። ከዛ ቀጥሎ እንዴት ዋላችሁ? በ1966 ዓመተ ምህረት አብዮት ተነሳ ተባለ። አፄ ኃይለ ሥላሴን የገደለው ደርግ በቤተ ክርስቲያን ላይ ሲዘብትባት ኖሯል። ሎቱ ስብሐት እግዚአብሔር የለም እያለ ቤተክርስቲያኑን ሲዘብትባት ኖሯል። ቀጥሎ የመጣው ኢህአዴግም ሲዘብትባት ነው ይኖራል። በሀገር በቤተክርስቲያን ሲዘብት ነው ይኖራል። ዛሬ ወተሳለቁ ላዕሌነ በእኛ ላይ ዘበቱ ተብሎ ከዚህ በላይ መዘበት አለ? በነገራችን ላይ እንዴት ዋላችሁ? ሰውን ገለ አስከሬኑ ላይ እንኳን ስንት ነገር ነው ቢዘበት። በነገራችሁ ላይ የሚቀፈው ነገር ሰዎች ክፎች ሰው መግደል ከፈለጉ ዝም ብሎ መግደል አይችሉም ነበር? ከህፃን እስከ ሽማግሌ ድረስ በሴትነታቸው የሚያስነውራቸው ለምንድን ነው? ለመግደል ዝም ብሎ የማይገሏቸው። እሱ ብቻ አይደለም፣ በታሪክ ተሰምቶ የማይታወቅ ነገር ከገደሉ በኋላ እንኳን አስከሬን የሚያስነውሩ አለ አይደለም? የሴት አስከሬን የሚያስነውሩ አሉ አይደለም? እስከዚህ ድረስ ለምንድን ነው መዘበቻ ይሆን ነው? በነገራችሁ ላይ ሞታችን የድቃቂ ሳንቲም ያክል ትርጉም ያልሰጠ ያለ ለምንድን ነው? ጠላት እየዘበተብን። መዘበቻው ጎዳናው ብዙ ነው። በነገራችሁ ላይ ካህን ተብሎ ብዙ ነውር ሲሰራ ጠላት ያያል አይደለም? ተመልከቱ የነገሌን ቄስ እየተባለ ይዘበትብናል። ጳጳስ ተብሎ ምናምን ሲያርግ ተመልከቱ ይባላል። የሚገርማችሁ ነገር ዘበት ሲባል እኮ የሁሉ ክርስቲያን እያለቀ የሁሉ መከራ በቤተክርስቲያን ላይ እየደረሰ ምንም እንዳልተፈጠረ ደሞዙን እየቆጠረ የሚበላ ሰው አለ። የሃይማኖት አባት አስተማሪ ተብለን ማለት ነው። መዘበቻ ሆነናል፣ መቀለጃ ሆነናል፣ መሳለቂያ፣ የአሕዛብ መሳለቂያ ሆነናል። መሳለቂያነታችንን ግን መረዳትም ራሱ አቅቶናል፣ አልቻልንም። እና ስለዚህ መፍትሄው ምንድን ነው ከተባለ መዘበቻ እንዳንሆን መድኃኒት ሁለት ነው። ንስሐ መግባት፣ ወደ እግዚአብሔር መቅረብ ነው። ከዚያ ወደ አንድነት መምጣት ነው። አንድ ነን ስንቆም ምንም ማድረግ አይጠበቅብንም እኮ ነናዋላችሁ። የሰፈርን ውሻ በድንጋይ መማታት አይጠበቅብንም፣ በዱላ ምናምን አይደለም። የሰፈሩን ውሻ አባቶቻችን ምን ብለዋል? ሁለት ነገር አድርግ ብለዋል። አንደኛ አትሩጥለት። ነናዋላችሁ። ውሻ ከሮጥክ ደስታው ነው፣ አትሩጥለት። ሁለተኛ ሁልጊዜም ከእጅ ወይ ደንጊያ ወይ በትር ይኖር። አክትም የምታደርግበት አይደለም፣ ጭስም ብለ ያዘው። በዚህ ምክንያት ውሻው አይቀርብም። ተማሪውን ተመልከቱት። እነዚህ በልማድ ታክስ የሚባሉት ትከሳ ወይም ለመለመን ሲሄዱ በእጃቸው ጊዜ ምን ይዛሉ? በትር አይደል? እንደው ምስክር አለን። በትር ይዛሉ አይደል? ውሻውን ይማታሉ? አይማቱም። ምንድነው የሚያደርጉት? ብሎ እንግዳቸው ነው የሚሉ። ዱላውን ግን መያዛቸውን በጣም እምቢ ካለ አይደለም ወደሱ መጠቆም ነው። አለቀ። በዚህ ምክንያት አይቀርብም። ይኸውላችሁ ጠላት እንደዚያ ነው። ያ ውሻ ነው። እኛ በትራችንን እንጥለ ነው። ከምንም በላይ ደግሞ ፍርሃታችን ዳር የሌለው እዚሁ ነው። ወንድ ነኝ ሱሪ ያለኝ ምናምን ትላለህ። ሱሪ ቢኖርህ ሌላ ቦታ ነው የምትገኝ ነበር። ወንድነት በማን ላይ ነው? በገዛ ወንድም ላይ፣ እዚህ ላይ ባለው ላይ አይደለም። እና ቤተክርስቲያናችን የጠላት መዘበቻ ሆነች፣ መሳለቂያ ሆነ። ቤተክርስቲያን ተሳለቁባት። ዛሬ አፉን የማይከፍት ፕሮቴስታንት አለ። ስንት ነው ሲሳደፈው የሚውሉ። በነገራችን ቤተክርስቲያን ሲሰድባት እንዲሁ
እመቤታችን ላቲስባት ስትሰደብ ትውላለች። መድኃኒታችን ክርስቶስን ሲሰድቡት ይውላሉ አይደለም? አሕዛብ መናፍቃን። ከዚህ በላይ መሳለቂያ መሆን አለ? ባለቤቱ ተሰድቦ ሁለቱ ስብሐት ክብሩ ሊቀነስ አይደለም። እሱ ፈጣሪ ነው። እመቤታችን የአምላክ እናት ናት። ዘበቱ ለኛ ነው። ዘበቱ ለኛ ነው። በቅዱሳን ላይ ሲሳለቅ የሚውል ሰው ሆኗል። ኦርቶዶክስ ነኝ ያለ እና በእውነቱ መፍትሄው ምንድን ነው ያለ? ንስሐ መግባት። ወደ ማን መቅረብ? ከዚያ ወደ ምን መምጣት? ወደ አንድነት መምጣት። ጸሎት ብናደርግ እግዚአብሔርን ብንለምነው ቀላል ነበረ ጎዳና። እንኳን ለኛ ለዓለም እንተርፍ ነበረ። ነገር ግን ያልታደልነን ዳቦ ይዞ እንደሚራብ በትር ይዞ እንደሚነከስ ሰው ቁጠሩን። ዳቦውን ከቤት ውስጥ ራበኝ እያለ እንደሚለምን በትሩን ከቤት ውስጥ ውሻ እንደሚነክሰው አይነት ሰዎች ሆነናል። እና በአድዋ የወደቁ አባቶቻችን እናቶቻችንን ነፍስ እግዚአብሔር መድኃኔዓለም ይማርልን። የንጉሥ ምኒልክ የሳህለ ማርያም፣ የንግሥት የእቴጌ ጣይቱ ወለተ ሚካኤልን የሌሎችንም ነፍስ እግዚአብሔር በረፍተ ገነት ያኖርልን። ዛሬም በያሉበት በግፍ በመከራ ደማቸው የሚፈሰውን ደማቸው እንደ መሰማየት ያድርግልን። እኛም በረከታቸውን ያሳድርብን። ደም ከሚያፈሱ መድኃኔዓለም ያድነን። የሰማነውን በዝነ ልቦናችን ያሳድርልን። ከዳዊት ሀብት ከቅዱሳን በረከት ያሳድርብን። የእመቤታችን ጣዕሟ ፍቅሯ ይደረብን። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረን አመዳግም ምጽአቱ እያስተፍረን ለሰቦተ ስሙ ያንቃን ወበአምልኮቱ ያጽናን እግዝእትነ ማርያም አይርጊ ጸሎተነ ወአስተስርይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዐነ ዘንተ ህብስተ ወለዘአስተየነ ዘንተ ጽዋዓ ወለዘሰርዐ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት መላለም ምሕረቱ ወአብሮቱ ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮቱ ይትሰብሐ ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ብርትብ ለተሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም ንበል። ሰላም ለኪ ዘንሰግድ ብለኪ ማርያም መነን አስተበኳኪ ማርያና የተማይጸነብኪ በእንታና መኪያኪ ማውኪ ማይበረኔውም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአበይ መንፈስ ለእግዚአብሔር ተሳሳይ መንፈስ በአምላክ መድኃኔ ስመሬማ ማላመቱን አሁን ይዝስ ያስተበጹኒ ኩሉ ትውልድ እስመ ገብረ ሊታ ኃይል አብያቶ ቅዱስ ሙሳይሎኒ ለትውልድ ትውልድ ለለ ይፈርቡ ገብረ ኃይል በመዝራይቱ ወዘረውም ለለ አብይልና ለቦሙ ነዘቶ መላየላን መናብርቲሆሙ አይበዮም ለተቷን አስገቡም በረከቱ ለርባን ፈነው መራቀሙ ለቡላኑ ተወክፎ ለእስራኤል ቁሪሁም ወተዘከረ ሳይሎም ዘይቤሎም ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባረከኒ ቅድስኒ አንጽህነ እግዝእትነ ማይሰሪው ለሰይጣን አሞለ መድኅን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ነጽ መዝገበ ራእይ መዝገበ የዋሃት ባረከነ በእርየኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ሥጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይልየ ሥላሴ ወጾንየ ሥላሴ በስመ ሥላሴ ቀጠቅጥቀይሴ ኦ ፍጡነ ረድኤት በብዙ ጾታ ከመግዝእትከ ርግበ ኤፍራታ በሰማይ በላዕሉ በምድር መታይታ አምኅለከ ጊዮርጊስ በስመ እምከቲሁ ብስታ ሞገሰ ስም ታብኒ ከመ ስምከ መንታ ቃል የስም እግዚኦ ለቦ ጽራይ ዋጽማኒ ቃለ ስለቴ ተሳሊተ ዳዊት አበ አምላኬ እግነ ከመከማከ በኩሉ ልቤስ ማልቦ ሀጥብ ወይጉይ ዘከማየ ማርያም ንጽሕት ድንግል ወላዲተ አምላክ ማእመንት ሰአሊተ ምሕረት ለወሉደ ሰብ
ሰአሊ ለነ በክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት አድኅነነ ሕዝበከ ወባርከነ ርስተከ ሀበነ ኃይለ ወመዊአ ለአግብርቲከ ለእለ ንፄውእ ስመከ ዕቀበነ ውሉደ ሕዝብከ ወሕጽረነ በኃይለ መላእክቲከ ወትረ በኩሉ ጊዜ መስቀልከ ርድአነ ወበፀ መስቀልከ በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ቁልኤከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍጡነ ፈኑ ዛህለከ መሐርኪያነ ዘፈጥረ ስረይ ኃጢአተ ሕዝብከ ወመሐር ተግባርከ እግዚኦ ታጥፍአነ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ርድአነ ወትረ በኃይለ መስቀልከ ታስተሐፍረነ እግዚኦ በቅድሜከ እግዝእትነ ነጽሪ ኀቤነ ጸልዪ ለነ ለደቂቅኪ ወአድኅነነ እምኩሉ ምንዳቤ ወኀዘን መዓልተ ምስሌነ ወሌሊተ ማእከሌነ አንተ እግዚኦ ኢትርሐቅ እምኔነ አሉ ምስሌነ ረዳኤኩነነ ኢትግድፈነ ወኢትማንነነ አምላከ ሰላም ተራዳነ እግዝእትነ ነጽሪ ኀቤነ ሰላም ወልድኪ የሃሉ ምስሌነ ኢትግድፈነ ወኢትመንነነ አምላከ ሰላም ተራድእ በመስቀልከ ባርከነ መርቆሬዎስ አበብልን በኪዳንከ ከማኅፀን አብየ እግዚእ አበብልን በኪዳንከ ተማኅፀን ዕፀ መስቀል ሞገሰ ኩልነ በኪዳንኪ ተማኅፀን ወላዲተ አምላክ እመ ኩልነ ቸሩ መድኃኔዓለም ፈጣሪያችን በሰላም አስጀምሮ በሰላም ያስፈጸመን ቅዱስ ስሙ የተመሰገነ ይሁን። የእመቤታችን የወላዲተ አምላክ ጣዕሟን ፍቅሯን የቅዱሳንን በረከት የቅዱስ ዳዊትን ሀብት ያሳድርብን። ከታዘዘ መቅሰፍት ከነደደ እሳት ከዕለት ኪት ከዘመነ መንሱት ከግራ ቁመት መድኃኔዓለም ያድነን። የታመሙ የታሰሩ የተቸገሩ የተጨነቁ በመከራ ያሉ ወገኖቻችን ሁሉ በቸርነቱ ያስብልን። አገሩን ደብሩን ማህበሩን በሰላም ይጠብቅልን። አስቡን አትርሱን የሚሉን ሁሉ በየስማቸው
በቸርነቱ ያስብልን። የሞቱ ወገኖቻችን ነፍሳቸውን ያጽድቅልን። የመምህራችን የገብረ ኪዳን የወንድማችን የፍቅረ ሥላሴ እህታችን የሁለት ትንሣኤን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። ሰላም በዋለን ቸርነት መድኃኔዓለም ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ቡርክት አንቲ እምአንስቶ ወፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ሰአሊ ወጸልይ ለነ ምሕረታ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ በኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ቸሩ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። አጭር መልእክት ብቻ ልንገራችሁ። እንግዲህ ነገ ዓርብ የኔታ ተሾመ ካረፉ 6 ወር ይሞላል። ስለዚህ የ6 ወር ፍትሐት ይኖራልና እህቶቻችን በረከት ተሳተፉ። እንግዲህ 2 አይነት አቆጣጠር ነው ያለው። በቤተ ክህነት ያላችሁ ሰዎች የምታውቁት ይሆናል። የመንፈቅ ዓመት ፍትሐት ከተባለ 6 ወር ሳይሆን 2 ወይ 3 ቀን ይጨምራል። ግን በአብዛኛው ያምታታል። የሚያምታታበት ምክንያት ምንድነው? መንፈቁን ስንፈልግ 365 ነው፣ ስንከፍለው እንቸገራለን እና ብዙ ጊዜ የሚያደርጉት እነሱ 183ኛዋን ቀን ለመያዝ ነው የሚሞክረው። እንደዛ እናድርግ 183ኛዋን ቀን እናድርግ ከተባለ በ29 አካባቢ ነው የሚመጣው፣ 29 ወይ 30 አካባቢ። ግን ዞሮ ዞሮ ቀኑ በጣም አያስጨንቅም። የ6 ወር ፍትሐት ነው። በ27 ይፈታ። በዚያውም የፈለግንበት ምክንያት ያው 27 ላይ መውደቁም ጥሩ ስለሆነ ነው። ስለዚህ ከአንድ ቦታ አንድ ሰው ብቻውን ከሚሰራው በረከት መሳተፍ ትችላላችሁ። ልጆች ጋር ተነጋገሩና በዚያውም ዳዊት መድገም የሚቻላችሁ ሰዎች በረከት ተሳተፉ። አይረፍ እግዚኦ ነፍሰ መምህርነ ገብረ ኪዳን እንበል። ሁሉ ነገር ይረሳል። እግዚአብሔር ይመስገን። እኛ አንረሳም፣ እንኳን እሳቸው ሌላውንም አንረሳም። ዞሮ ዞሮ ሰርክለት ሳናነሳቸው አሉንም። ግን ዋናው ትልቁ ነገር እናስብና በረከት እንሳተፍ የዚያን ቀን። እሱን ነው መልእክት እናስተላልፈው። በተረፈ ያው በዚሁ በአደባባይ መናገር ስላለብኝ ነው። እንግዲህ እስካሁን ድረስ አልታዘዝም እንዳሉ መስሎ ሲሰማ ስለቆየ እንታናው ሰናይ እስካሁን ዝክረ ቅዱሳን አንድ አስተማሪ ብቻ ነው የነበረው። 2ኛ አስተማሪ ሆነዋል። እንግዲህ በቋሚ አድርገናቸዋል። ቋሚ ማለት በሌላ በምንም ሳይሆን አገልጋይ ማለት ነው። ቋሚ አገልጋይ እኔ እንደምሆነው ማለት ነው። ስለዚህ በአገልግሎቱ በምኑ ሲቸግራችሁ መማከር የምትችሏቸው እሳቸው አሉ። ብሉይ ሐዲስ እንደሚገባ ጠፈፍ አድርገው ባለሙያ ናቸው። በተለይ በቅኔው ደግሞ ፍትሹ ካላችሁ። ግን ሄዳችሁ ልባቸውን አፍሱ አይደለም፣ ጨጓራቸውን ስለሚያማቸው እኔ እንደደከሙ ሳይሆን በመጠን ቢሆን ዞሮ ዞሮ ምንድነው አገልግሎት ከተባለ ትንሽ መድከማቸው ግድ ነው። መድከም አይቀርም። ግን ሰው ተምሮ ሙያ ይዞ ተደብቆ ቢኖር ጥሩም አይሆንም። ስለዚህ ይህንን ለማሳወቅ ያክል ነው። ስለዚህ መደበኛ አስተማሪ ናቸው። መደበኛ አስተማሪ ስንል በስጋ አመለካከት እንዳታዩት፣ በቃ አገልግሎት ነው። ሲመቻቸው ያገለግላሉ፣ ሲቻላቸው ቀን ማለት ነው። እና ይህንን በዛው ለማስተዋወቅ ነው። መዝሙሩን ላሰናብትና እንዘምራለን። በሰላም አስጀምሮ በሰላም ያስፈጸመን ቸሩ መድኃኔዓለም ክፋት ሳይመታን ሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን። በእነዚያ እህቶቻችን ከዚያ ከኃጢአት ሕይወት በሚመለሱ እህቶቻችን ጉዳይ ሁላችሁም እየተሳተፋችሁ አይደለም። ስራውን እየሰሩ ያሉ በጣም የሚቆጠሩ ሰዎች ናቸው። እንኳን ሌላ በኮሚቴ ደረጃ ያላችሁ ሰዎችም እየሰራችሁ አይመስለኝ። አሁን እናንተ ለምንድን ነው የማትሳተፉት? ስሩ። አሁን በተለይ ባለሙያ የሆናችሁ ሰዎች በተለይ እህታችን አግዙ። በምታግዙት ነገር ታስፈልጋላችሁ። ግድ አሁን እሳቸው ናቸው የሚያስተምሯቸው፣ ግን አስተማሪ ብቻውን አይደለም። በነገራችሁ ላይ እንዴት ሆናችሁ ብሎ እንኳን ስልክ መያዝ የተወሰነ ሰው ስልክ ብትይዙ ምን አለ? ጊዜ ሲኖራችሁ እረፍት ሲኖራችሁ እየደወላችሁ ማነጋገር። ምክንያቱም ትልቁ ችግር ይሄ ስራ ሲሰራ እነዚህ ሰዎች ከአጋንንት ጋር ነው ጦርነቱ አይደለም። እነዚህ ሰዎች ስራ ስለሰጠናቸው ገንዘብ ስለሰጠናቸው ብቻ አስተማሪ ስለመደብን ብቻ አይሆንም። በሁለት ሳምንት አንድ የሚያስተምራቸው በወር አንድ የሚያስተምራቸው አስተማሪ ብቻውን ለውጥ ማምጣት አይችልም። እና ከወንዶች ይልቅ ለዚህ ስራ ሴቶች ብትችሉ ለጊዜው 180 ያክል ቁጥር ነው የተያዘው እና አንዳችሁ ብትችሉ 5 ቢያቅታችሁ 2-3 ብትይዙ በተለይ ትንሽ በርታ ያላችሁ እህቶቻችን ሙያ ያላችሁ በተለይ ደግሞ
ደውላችሁ እንዴት ናችሁ እንዴት ሆናችሁ ብሎ እንደ ቤተሰብ መሆን ማለት እየሄዳችሁ በአካል ምናምን ጠይቁ። እሱ ላይ ይሳካ ይችላል፣ ግን ቢያንስ የሚያናግራቸው ኮንታክት ያስፈልጋቸው። ወደዛኛው የሚስባቸው ብዙ ነው ያለ። አሁን ስራው ሲሰራ እዛ አካባቢ ያሉት ተመልሰው እንዲገቡ ለምን ቢባል እኛ በምንሰጣቸው የሚያገኙት ገንዘብ ትንሽ ነው ትርፋ የሚያገኙት አይደለም። እዛ ግን አንዳንዴ በአንድ ቀን ኃጢአት ብዙ ገንዘብ ሊያገኙ ሲሉ በዚህ ያጓጓቸዋል። ስለዚህ አንደኛ ኮሚቴ ውስጥ ስራ አመራር ውስጥ ያለ እንኳን አንድ ወይ ሁለት ሴቶች ናቸው ያሉት። እናንተም ይህንን አድርጉ። ከዚያ ስም እንዳልጠራ ነው ስለማን እንደማወራ ገብቶሻል። አንድ ያለው እህታችን ዶክተር፣ ሌሎቻችሁም እንደዚሁ እዚህ አሁን ለምሳሌ አንቺም እንደዚሁ አንድ ቢያንስ ማውቃችሁም ብዬ ነው። እናንተ ታሳቢ አድርጉት። ያቺ ቀይዋ ልጅም በጣም የበለጠች ቀያለች አይደል? በቀይነት በሌላው እግዚአብሔር ይወቅላት። እንደዛ ስለማን እንደማወራ ይገባችኋል። ነው ተውት። እናንተ ሁላችሁም ቀይ ነን ብላችሁ ነው የምታስቡ። እኔ ስለማን እንደማወራ አውቃለሁ። ወይም የጋሽ ዮሐንስ ልጅ ይገባሻል። እናንተ ስራዬ ብላችሁ ከሱ ከወንድማችን ጋር ተገናኙና ኮንታክት ያዙ። ይነሱ በሳምንት አንድ የሚሆን እንዴት ናችሁ? መጀመሪያ ግን በአካል አንዴ ያገኟቸው። ትምህርት ጉባኤ በሚኖርበት ጊዜ በሚማሩበት ቀን ሄዳችሁ ኮንታክታቸውን እዛ ነው የምትቀበሉት። ከዛ አይዟችሁ በሚያስፈልገው ነገር አለ። በነገራችሁ ላይ ጓደኛ የወለደች ጓደኛ ምናምን ያለች ስኳር ይዘሽ በደል ነው። ስኳር ቤቷ ሞልቶ የተረፈላትን ሴት ከምትሄጂ ያንን ስኳር እዛችኛይቱ ይዘሽ ብትሄጁ ጽድቅ ነው። የራባት እያለች ላለራበው ሰው ወለደች እና ግን እመቤታችን ትማረች ብሎ መውጣት ነው እንጂ ለወለደችው ስኳር ምን ያደርግላታል? እውነቴን ነው። የወለደ ስትጠይቁ ሌላ አዲስ ትምህርት አመጣው እንጂ መጀመሪያ ቼክ ማድረግ ምንድነው? ድሃ ናት አይደለችም? ድሃ ከሆነች ውሰዱላት። ድሃ ደግሞ ስትወስዱላት እንደዚህ ብላችሁ ንገሩ። አደራ ምከሩ። ስለ ሶስት ሰጡ ስኳርም ምንም ብርም ስትሰጡ ስትጠይቁ ማለት ነው መልስ ይዛችሁብኝ እንዳትመጡ ብላችሁ ንገሯቸው በግልጽ። ነውር አይደል? ምክንያቱም ስኳር ካመጣሽ አንቺም ሚቃንስ ደ 3 ወልጅ ምንድነው የምታደርግ? በሲም ስኳር ነው። 1 ኪሎ ከሆነ 1 ኪሎ ነው የሚመጣ። በነገራችሁ ላይ ሂሳብ እንድትሳሰብ ከተባለ እንዴት ባላችሁ ተጎጂው ድሮ የገዛው ነው አሁን የገዛው ነው? ስኳር ለኪሎ 10 ያለ የገዛው ነው ወይስ አሁን ስኳር ምናምን እስከዚህ ድረስ ያዳርሳል ብዬ ነው። ጥሩም አይደለም ይሄ። ከከኝ ልከክህ መጥፎ ነው። ፖለቲካ እኮ ነው እያደረግናል። በነገራችሁ ላይ ፖለቲካ ምንድነው ስሙ? ጊቭ ኤንድ ቴክ ይባላል። ወይም ደግሞ ምንድነው የምትሉ እናንተ ፈረንጆቹ? የስክራች ማይ ባክ ያለ ከከኝ ነው። አይ ይኸውልህ እና ስለዚህ አደራ የሆነ ነገር መጠየቂያ ይዛችሁ ስትሄዱ ሆስፒታልም ቢሆን ለምሳሌ የእናንተ ወገን ታሟል አይደል? መጠየቂያ ይዛችሁ ሄዳችሁ ግን መስጠት ለማን ነው? ለእናንተው አይደለም። ጠያቂ ለሌለው ነው መስጠት። አራበውን ወይ ደግሞ እዚህ ቀበሌ 11 አንድ ዱርዬ አለ 1 ኪሎ ሙዝ ይዞ ይሄዳል። ጠያቂውን ያየዋል። ደህና ከሆነ እያወራው ምሽቅ አድርጎ ለራሱ በልቶት ይሄዳል። ይሄ ደግሞ እንዲያው ጅል ነው። ለዳቢ ሰጠው ምን አለ ራሱ በልቶት ይመለሳል። ግን ትቶት ከሚወጣው ይሻላል። እውነቴን ነው። እኔ በበላው እንጂ ተፈውስ ሸሎ አለቃ ገብረሃና እና ሌላ ነገር አመጣሁባችሁ። ተሳተፉ እህቶቻችን በበጎ ፈቃደኝነት እነጌታ ሰውን እዚያም ያሉ ወንድሞቻችን አናግሯቸውና ተሳተፉ። ይሄ በጣም ትልቅ የቅድስና ስራ ነው። እንደ አንድ ሰው ያለኝ ልንገራቸው። አንድ ሰው እህቶቻችን ፈርተው እንደሆነ አለኝ። ምንድን ነው የፈሩ ሲባል እንዲያው አለ አይደል ፈተናው ያስቸግራል። መንፈሳዊ ሰው ስትሆኑ ነው እነሱ የሚያስቸግራቸው። በነገራችሁ ላይ የአንድ ሰው ፈተና ወደ አንድ ሰው መጥቶ የሚያስቸግርበት ብቸኛው መንገድ ጸጋ እግዚአብሔር ያደረባችሁ ከሆናችሁ እናንተ ስትጸልዩ የዛኛው ሰው ፈተና ይመጣል። የታወቀ ነገር ነው። ይህን ስታደርጉ ደግሞ አምናችሁበት ነው። ለምን ውጊያ ነው፣ ታጥቆ ነው። በነገራችሁ ላይ እንደዚያ ሲሆን፣ አሁን ግን እናንተ ባላችሁበት ደረጃ እንደዚያ ነገር ጥንቃቄው ያስፈልግ ይሆናል። አይበቃም? ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ኃይል አሜን። አሜን። የቸኮላችሁ መሄድ ትችላላችሁ። ዝማሬ ዳዊትን እንላለን። ዝማሬ ዳዊትን ታለኮ አርድእትን ቅዳሴ መላእክትን ዝማሬ ዳዊትን ታለኮ አርድእትን ቅዳሴ መላእክትን የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ
የእኛንም ዝማሬ ተቀበል። የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የእኛንም ዝማሬ ቸር መድኃኔዓለም ሰላም ያሳድረን።